በዚህ አለመብቃት እንዲሰማቸው ሊያደርጋቸው ነው? በፍጹም አይደለም። ነገር ግን ከመጀመሪያ ጳውሎስ እነዚህ ጊፍቶች እንዴት መደረግ እንዳለባቸው ሊያስተምር ወይም ግልጽ ሊያደርግ እነዚህን እንትኖች ምንድነው ቅደም ተከተሎችና ስርዓቶች፣ መመሪያዎች አስቀመጠ እንጂ አንደኛ ቆሮንቶስ በልሳን መጸለይ እንደሌለበት አድርጎ አያስተምርም። ያው ብዙ ጊዜ እንደምለው የማናከብረው ነገርና የምንቃወመው ነገር አይሰራልንም። ስለዚህ ሰዎች አታክ የሚያደርጉት ለምሳሌ አንዳንድ ሰዎች ፈውስን አታክ ያደርጋሉ። ስለዚህ ፈውስ አይሰራላቸውም፣ ይጠቀሙበትም። አንዳንድ ሰዎች አስራትን፣ ስጦታዎችን በቤተክርስቲያን ውስጥ ያሉትን ነገሮች አታክ ስለሚያደርጓቸው ስለማያከብሯቸው አይሰራላቸውም። እነሱ ፈውስን የሚቃወሙ ሰዎች ምናምን ስለ ፈውስ ምናምን ትክክለኛ አስተሳሰብ የሌላቸው ሰዎች እነሱን በፈውስ ሊጠቀሙ አይችሉም። ሁልጊዜ የማናከብረው የምንንቀው ነገር አይጠቅመንም ወይም ልንጠቀምበት አንችልም፣ ልንገለገልበት አንችልም። እና ለሁሉ ሰው የምናገረው ነገር ይሄ ነው። ሰዎች ሊጠቀሙበት የሚፈልጉትን ነገር በደንብ ማክበር አለባቸው። እዚህ ስጦታ እንደሆነ ጊፍት እንደሆነ ኢየሱስ ክርስቶስን በማመን የተቀበልነው የመንፈስ ቅዱስ ስጦታ እንደሆነ ልሳንን ካመንን በደንብ ይሰራል እና ልንጠቀምበት እንችላለን። ነገር ግን ይህንን ካላከበር ነው እንደሚሰራልን ካላመን ነው ጉባኤ ውስጥ ያሉትንም ሰዎች ጸጥ በሉ እንችላለን። ልንገራችሁ፣ እኔ እንትና ሬናርድ ቦንኬ ሲናገር የሰማሁትን ነገር ምን ይላል መሰላችሁ? ቦንኬ ስለ ልሳን ስለሆነ ስቶቭ ቢኖርህና አለ አንደኛው ስቶቭ የጋለ ነው፣ አንደኛው ደግሞ ቀዝቃዛ ነው እና ሻይ መጣድ ብትፈልግ የቱ ላይ ነው የምጥደው ይላል። የቱ ላይ ነው የምጥዱት እናንተ? የጋለው ላይ ነው። ለምን? ቶሎ እንዲፈላ። በልሳን መጸለይ ማለት ልክ እንደዛ። የማይጸልይ ጉባኤ፣ የማይጸልይ ሰው ቀዝቃዛ ምንም ብታስቀምጡበት። ስለዚህ ይሄን ያለው ለምንድን ነው? ጌታን ለምን እኔን አይልከኝም አለው አንደኛው ሰው። ከዛ አንተ በልሳን ትጸልያለህ ወይ አለው። አልጸልይም ስለው በቃ እኔ በልሳን ስለሚጸልይ ነው የሚልከኝ አለ። ለምን? የጋለውን ሰው ነው ቶሎ ቶሎ እግዚአብሔር አሳይመንት የሚሰጠው፣ ቶሎ ቶሎ ወደ ስራ የሚጠራው። ስለዚህ ድክም ያለ ይሄ ቅስቅስ ያለ እንዲህ ጸጥ ያለ ምናምን ጉባኤ ከሆነ ለነሱ በጣም ልሳን ያስፈልጋቸዋል። ለምን ያስፈልጋቸዋል ካላችሁ በደንብ ለእግዚአብሔር ነገር የነቃ ሰው መሆን ስላለበት ማለት ነው። ይሄ ደግሞ ማለት ስርዓት የሌለው ጫጫታ ምናምን ማለት አይደለም። በፍጹም መንፈስ ቅዱስ እንደዛ አይደለም፣ እንደዛ አይደለም። መንፈስ ቅዱስ በጣም በጣም ጨዋ አምላክ ነው። በጣም ይሄ ምንድነው ሴንሲቲቭ ነው። በጣም ሴንሲቲቭ ነው። በጣም ነው። እንኳን የጉባኤን የሌላን ሰው የአዲስን ሰው ይቅርና የኛን እንኳን እያንዳንዳችንን እንኳን ሰላም ፒስ የሚጠብቅ ነው። ቴንክ ዩ ጋይስ ጊፍት እያደረጋችኋላችሁ ሁላችሁ ቴንክ ዩ። እነዚህን የመንፈስ ቅዱስ ስጦታዎችን ሁሉንም ካላከበርናቸው የምንቃወማቸው ከሆነ በፍጹም ልንጠቀምባቸው ሊያገለግሉንም አይችሉም። ስለዚህ እኔ አይ ፕሪፈር ባለፈው እንደተናገርኩት አይ ፕሪፈር በጣም በልሳን እየጸለይኩ በጣም ጉባኤያችን በልሳን እየጸለይ ብንስት። ለምን መሰላችሁ? ስንስትም ይመልሰናል እና ካለመሳት ሳይጸልዩ ካለመሳት እየጸለዩ መሳት ይሻለኛል። እንደ ጋሉ መሳት ይሻለኛል። ለምን? የጋለ ብረት ራሱ እንደ ጋለ አይደል የሚቀጠቀጠው። ስለዚህ ሌላ በደንብ ቅርጽ ሊያስይዘኝ ይችላል፣ በደንብ ሊመልሰኝ ይችላል። ይህን ማውራት ስለ ኢሞሽን አይደለም። በጣም በጣም ከኢሞሽን በጣም የራኩ ሰው ነኝ እኔ። በጣም ኢሞሽናል ሰው አይደለም፣ ግን ለመንፈስ ቅዱስ ግን በጣም ሴንሲቲቭ መሆን ነው ፈልገው ሁል ጊዜ እና እኔ በልሳን የሚጸልይ ጉባኤ በጣም ደስ ይለኛል። አንድ እንደዚህ በአደባባይ ልናገር የምፈልገው ነገር ምንድን ነው? ለምሳሌ ሙሉ ወንጌል ውስጥ ያደጉ ብዙ ሰዎች ካያችሁ ወዲያው ነው ልሳን የሚናገሩት፣ ወዲያው አይቆዩ። ግን ትምህርታቸው ውስጥ አስተምሮ ዶክትሪናቸው ውስጥ ምናምን መንፈስ ቅዱስ ላይ ጥያቄ ያላቸው ቤተክርስቲያን ውስጥ ያደጉ ሰዎች ደግሞ አይናገሩ፣ ረጅም ጊዜ አይናገሩ። የማይናገሩበት ምክንያት መንፈስ ቅዱስ ተለዋውጦ ሳይሆን ነው
ያደግንበት ቦታ ላይ አይከበርም ወይም ደግሞ እንዲያገለግለን አይፈቀድም። ግን በጣም በአብዛኛው ሙሉ ወንጌል ውስጥ ግን ምንድን ነው አለ በጣም መገልገል። ሰው ተምሮ ተጠምቆ መንፈስ ቅዱስ መሞላት አለበት። በቃ አለቀ። ስለዚህ ምን የመጡት ሰዎች ሁሉ ምን ያደርጋሉ? ይማራሉ፣ ይጠመቃሉ፣ ይሞላሉ። ስለዚህ ጤናማ ትምህርትና ጤናማ መረዳት ባለበት ቦታ ላይ እነዛ ጊፍቶች ሲሰሩ እናያቸዋለን፣ ሲያገለግሉ እናያቸዋለን፣ በደንብ ስንገለገልበት እናያለን። ስለዚህ እግዚአብሔር በእርግጥ እኔ በልሳን ስናገር የሆነ ሰው ተረብሾ ይቀራል አይመጣም ምናምን የሚል አመለካከት ያላቸው ሰዎች አሉ። ወይ እንኳን እኔ ኢየሱስም ሰዎች ተሰናክተውበት ሄደዋል። ሊመልሳቸው ሞክሯል፣ አልሞከረም። መንፈሳዊ ነገር ኮምፕሮማይዝ እያደረግን የምንሄደው ሳይሆን መንፈሳዊ ነገር ሰዎች ወደ እውነት እንዲመጡ የምናስተምርበት ነው። ስለዚህ መቼውንም ቢሆን ኮምፕሮማይዝ አናደርገው። ለምንድነው ኮምፕሮማይዝ? ይሄ ኮምፕሮማይዝ ማድረግ ነው ብትሉኝ፣ አዎ። ምክንያቱም የማያምን ሰው መጥቶ እኛ በልሳን ስንጸልይ አይቶ ጳውሎስ የሚልበትን ሀሳብ በትክክል ሳይረዱ ማለት ነው በልሳን ስንጸልይ አይቶ አብደዋል ብለው ይሄዳል ይላሉ። አይደለም እሱ በመተርጎም። ስለዚህ በትንቢት የሚናገር ሰው አለ ጉባኤውን ምን ያደርጋል? ያንጻል። በልሳን የሚጸልይ ሰውስ ራሱ ምን ያደርጋል? ያንጻል። ስለዚህ በልሳን የማይጸልይ ሰው በሙሉ አልታነጸም ወይም ማደግ አይችልም፣ አላደገም ማለት ነው። ስለዚህ ያላደገ ህፃናት ጉባኤ ነው ማለት ነው ያለው። በደንብ ስሙኝ። ከዛ ደግሞ ትንቢትን የሚናገር ጉባኤን ያንጻል ወይም ቤተክርስቲያንን አካሉን ያንጻል። አዎ፣ ይሄ ማለት ግን ያ ትንቢት የሚናገሩ ሰዎች ኬት አምጥቶ ነው የሚነግረን? በልሳን ካልጸለይ እሱ ራሱ ኬት ነው ከየትኛው መንፈስ ጋር ነው ኮሚኒኬት የሚያደርገው? ስለዚህ እያወራ ያለው ለማህበር ስለሚሰጡ ልሳኖች ብቻ አይደለም። በፍጹም ለማህበር ስለሚሰጡ አይደለም። ለእያንዳንዱ ሰው በግላችን የተሰጡን አሉ። ሁላችን የተሰጠን ልሳን አለ። ሁላችን የተሰጠን ልሳን አለ። ነገር ግን ጉባኤው ቤተክርስቲያን እንዲታነጽበት ደግሞ የሚተረጎም ልሳን ደግሞ እንደ ጊፍት ተሰጥቷል። ለምሳሌ እኔ ያለኝን ኤክስፔሪንስ ልንገራችሁ። አንድ ማቀው አገልጋይ በደንብ ማቀው ከዚህ በፊት ተናግሬ ያለው ጊፍትን ሳስተምር፣ ግን ልንገራችሁ የሚጠቅም ስለሆነ ከገጠር ነው የመጣው እና የሆኑ ሰዎች ቤታቸው ጋብዘውት፣ እነሱ የሆነ ምስጋና ፕሮግራም አዘጋጅተው ነው ጋብዘውት እዛ ቤት ሲጸልይ የሆኑ ነጮች መጥተዋል። እዛ ቤት ተጠርተው ተጋብዘው እነሱ ነጮቹ እና ሲጸልይ እየጸለይኩ አለ ልሳኔ ተለወጣል፣ ይታወቀኛል አለ እና ረጅም ሰዓት የተለወጠ ልሳኔ ተናገርኩት እና ያን ልሳኔ ተለውጦ ሲጸልይ አለ እነዛ ነጮቹ ያለቅሳሉ አለ። ሁለት ባልና ሚስቶች እና አንደኛዋ በጣም ታለቅሷል። ከዛ ልክ ጸልዮ ጨርሶ አገልግሎ ምናምን ከጨረሰ በኋላ እንትኖቹ መጥተው የግሪክ ቋንቋ የት ነው የተማርከው አሉት ሰዎቹ። እኔ ግሪክ አልችልም አለ። ታዲያ እነሱ እኮ እንዴ በግሪክ ሲያወራን ነበረ፣ ሙሉውን በግሪክ። ምንድን ነው ያወራችሁ ሲባል ሴትዮዋ ቦርሳዋን ከፍታ የልብ ሕክምና ውጤት አወጣች ወረቀት እና ልቤ እንደተፈወስኩ ነገረኝ በግሪክ ቋንቋ ሙሉ ከሕክምና ከሆስፒታል ምናምን የያዘችውን ሁሉ ይዛ መጣች። ልክ እንደዚህ በደንብ ሊተረጎሙ የሚችሉ ሊረዷቸው በሚችሉ ቋንቋዎች ሐዋርያ ስራ ላይ ስላለን ማለት ነው ሊነገሩ ይችላሉ። እነዚህ አይነት ጊፍቶች ኦፐሬት የሚያደርጉት በመካከላችን ካከበር ነው እና በዛ ጊፍት ለመጠቀም ፈቃደኛ ከሆነ ብቻ ነው። መንፈስ ቅዱስን በር የሰጠነውን ያህል ነው የሚጠቀም። ሪጀክት የምናደርግ ከሆነ አይ በጉባኤ መካከል አይነገርም እንደዚህ አይልም የምንል ከሆነ ይሄን ፈቃዳችንን ስለሚያከብርልን የሚናገሩት ሰዎች ደግሞ ምን ያደርጉበታል? በደንብ ይጠቀሙበታል። ጉባኤውን ይታነጽበታል። ኢንዲቪጁዋልም እንታነጽበታለን። እንደ አቋም ከያዝነው ግን በጣም አደጋ ውስጥ ነን። እንደ አቋም ከያዝነው ስል በእኛ በጉባኤ መሀል መንፈስ ቅዱስ በልሳን መጸለይ አይፈቀድም ብለን እንደ አቋም ከያዝን በጣም አደጋ ውስጥ። ከዛ ደግሞ አንዳንዶቻችን ደግሞ እኛ ጉባኤ ደግሞ በልሳን ብቻ ነው የምንጸልዩ በሌላ አይጸለይም ብለን ይሄንንም አቋም መያዝ የለብንም። በአእምሮ መጸለይ ያለብን
ጊዜ አለ። ከዛ ደግሞ በልሳን ደግሞ መጸለይ ያለብን ጊዜ አለ። በደንብ ይሄንን ስለሚነግረን መጽሐፍ ቅዱስ በሁለቱም መጸለይ ያለብን ጊዜ አለ። በሁለቱም እናደርጋለን እንጸልያለን። ይሄ አግባብና ስርዓት ባለው መንገድ ሁሉ አድርጉ ስለሚለን፣ ስለዚህ አግባብና ስርዓት ባለው መልኩ ማድረግ አለብን። አዎ ጤነኛ ስለሆነ። ስለዚህ ምናልባት ሀኒ ጥያቄዎችሽ መልስ አግኝተው ከሆነ የኔ መልስ ይሄን ይመስላል ማለት ነው። እሺ ተመልሷል ብዬ አስባለሁ። እንግዲህ ሀኒ በልሳን መጸለይ ያልኩ እንዳታውቁ። እሺ ስለዚህ አሁን ወደ ትምህርታችን ንግባ። ሌላ ጥያቄ ያለው ሰው ካለ ቶሎ ይጠይቅ፣ አለዛ ግን ወደ ትምህርታችን እንገባለን። ቪዲዮ መክፈት የምትችሉ ሰዎች ወደ ላይኑ አስገባችኋለሁ። አንዳንድ ቁጥር ጻፉ። ቪዲዮ መክፈት የማትችሉ ሰዎች ደግሞ ወደ ታች ላደርጋችሁ ነው። ቪዲዮ መክፈት የምትችሉ ሰዎች አንዳንድ ቁጥር ስጽፉልኝ ያስገባለሁ። ገስት ላይ ያላችሁት ሰዎች ማናስገባበት ምክንያት እዚህ ጋር አንዳንድ ቁጥር ተጽፎ ቪዲዮ ከፍቶ ለመማር ስለምንግባባበት ነው። ይሄንን ደግሞ ፊት ለፊት እየተያየን ስለምንማማር ነው ሁልጊዜ። እሺ ታሚ ቪዲዮ መክፈት የምትችሉ ናቸው አንዳንድ ቁጥር የምትጽፉልን። ከዛ ገስት ላይ ሆናችሁ ግን ለመጠየቅ ከሆነ ገስት ላይ ያላችሁት በእንትን ጠይቁ። በምንድነው በአንድ ቁጥር ጽፋችሁ መታችሁ ጠይቁ። አንድ ቁጥር የጻፈ ሰው ብቻ ነው የምናስገባው ወደ ላይ። ምክንያቱ በቪዲዮ ብቻ መግባት የሚችል ሰው ስለሆነ አንድ ቁጥር የሚጽፈው። እሺ ሰው እናንተ ሰዎች አንድ ቁጥር ስጽፉልኝ አስገባችኋለሁ። ስለዚህ ዛሬ ግን አትውጡ ፕሊዝ፣ አትውጡ፣ ወደ ሌላ ቦታ አትሂዱ፣ አያምልጣችሁ። ቁጭ ብላችሁ ተማሩ። ለህይወት ነው የምንማረው ወገኖቼ። ሜሮንዬ 200 ምናምን ፎሎወር ነው ያለሽ። ኢትዮጵያ ውስጥ ከሆንሽ አይሰራልሽ። ኢትዮጵያ ውስጥ ካልሆንሽ ግን አስገባሽ። ኢትዮጵያ ውስጥ ያላችሁ ሰዎች ከ1000 በላይ ነው የሚሰራው። 1000 እና ከ1000 በላይ። አትውጡ ፕሊዝ። እሺ ታግሳችሁ መማር ጀምሩ። ከዛ እስከ ተወሰነ ደቂቃ ነው። በኋላ ልውጣም ብትሉ አትወጡም። ለነገሩ ትንሽ ግን ታገሱ። ቁጭ ብላችሁ ተማሩ። መጽሐፍ ቅዱስ ደብተር ይዛችሁ አይመስላችሁ? እንደዛ እንማማር። እኔ ቸርች መሄድ አልችልም፣ አቅቶኛል፣ ብዙ ቴክስቶች እያየው ነበረ፣ ምን ማድረግ እንዳለብኝ እኔ ምናምን የምትሉ ሰዎች ይኸው ዛሬ ጌታ ሊናገራችሁ በዚህ አለ። በቃ ስለዚህ ይኸው ከዚህ አትውጡ ፕሊዝ። በተለያየ ችግር ውስጥ ያላችሁ ሰዎች ከዚህ አትውጡ። ቴንክ ዩ ሀኒዬ። ከዚህ አትውጡ ፕሊዝ። በቃ ቁጭ ብለን እንማማር። እግዚአብሔር ዛሬ ለኛ ያለውን መልእክት ይንገረን። እሺ አትውጡ። በቃ ምክራችን ይሄ ነው። ተባረኩ። እሺ ነባዬ ቀጥል። ለአንተ ስጣለሁ። እሺ ቴንክ ዩ ጋይስ፣ ቴንክ ዩ ስለ ጊፍቱ ሁላችሁም። ቴንክ ዩ ሃኒ፣ ኩኪሻዬ ቴንክ ዩ። እንግዲህ ዛሬ በጣም የሚጠቅመንን ነገር በደንብ እንማራለን። ዛሬ በጣም ኢንከሬጅ ላደርጋችሁ የምፈልገው በልሳን ስለመጸለይ ብቻ ሳይሆን አያይዤ ከእሱ ጋር መናገር የሚፈልገው ሀሳብ አለ። ምን መሰላችሁ? እሱ ጌታ የነገረኝ ነገር ስለሆነ የምናገረው ይሄንን ወደኩ፣ ደከምኩ፣ አቃተኝ፣ አልቻልኩም ምናምን የምትሉ ሰዎች ሁላችሁ ምን ችግር የለውም። እንኳን አቃታችሁ፣ ከወደቃችሁም እንኳን ወደቃችሁ፣ ምን ችግር የለውም። ከዛ ደግሞ ካቃታችሁም እንኳን አቃታችሁ፣ ምንም ችግር የለውም። ለምንድነው እንደዚህ የምለው? ከመጀመሪያም የጠራን እግዚአብሔር ትችላላችሁ፣ አትወድቁም፣ ብርቱ ናችሁ ብሎ አይደል?
ስለዚህ ይሄ በራሳችሁ መመካታችሁን አቁሙና ተነሱ። ጻድቅ ሰው እንዳለው ተስፋ ሌላ ሰው ማንም ሰው የለው። እኛ እንዳለን አይነት ተስፋ ማንም ሰው የለው። ብንወድቅም የሚያነሳን ስላለ ማለት ነው። ከዛ ማንሳት ብቻ አይደለም፣ እዚህ የወደቀም ራሱ የወደቀው በጌታ ፊት ነው። በቃ አለቀ። የሚያነሳው ማን ነው? ጌታ ነው። የሚያበረታው ማን ነው? ጌታ ነው። እዚህ አልቻልኩም፣ እንደዚህ ሆንኩ፣ ሁሌ ያለ መብቃት፣ አይ ክስ ምናምን የምታስተናግዱ ሰዎች በቃችሁ። ክስ ምናምን በቃችሁ። የእሱን ማስተናገድ በቃችሁ። እግዚአብሔር እናንተን የሚያነሳበት፣ እግዚአብሔር እናንተን የሚጠቅምበት ሰዓት ሁሌ ያለ። አሁንም እናንተን ያነሳችኋል። አሁንም ከዚህም በኋላ የምትነሱበት ሰዓት ነው። አሁንም መነሳት ትችላላችሁ። አሁንም መንገዳችሁን መቀየር ትችላላችሁ። ዳግም ለተወለደ ሰው ብቻ ነው ወድቆ መነሳት ያለው። ሌላ ሰው ወድቆ መነሳት አያውቅም። ከወደቀ በቃ አቃተኝ ብሎ በዛው የሚቀር። ጻድቅ ስንት ጊዜ ነው የሚወድቀው? ከዛ የሚነሳው ስንት ጊዜ ነው? ስለዚህ ይኸውላችሁ 7 ጊዜ ማለት እየቆጠረ 8ኛ ላይ በቃ አይነሳም ማለት አይደለም። ፍጹም ቢወድቅም ፍጹም ይነሳል። እንዳልወደቀው እስኪመስል ድረስ፣ ወድቆ ማያውቅ እስኪመስል ድረስ። 7 የሚለው ቃል ሀሳቡ ኢንቴንሽኑ ቁጥር አይደለም፣ ፐርፌክሽንን ነው የሚያሳየው፣ ፍጽምነትን ነው የሚያሳየው። ስለዚህ በቃ አለቀለት ቢባል ለጻድቅ አለቀለት ቢባል ተመልሶ ምን ያደርጋል? ይነሳል። ትናንትና መጨረሻ ላይ ስወጣ እናገራለሁ ብዬ ያልኩት መልእክት ይሄ ነበረ። ሜቢ እነዛ ሰዎች ዛሬ ይሆናል እንግዲህ የመጡት። እግዚአብሔር ዛሬ ነው ይህንን ዳይሬክት እያደረገ ያለው እና ኢዮብ ላይ ሲናገር እንደዚህ ይላል፣ ዛፍ ቢቆረጥ አለ በቃ አለቀለት ተብሎ ተቆርጦ ቢጣል ቢወድቅ አለ ትንሽ የውሃ ሽታ ካገኘ መልሶ ምን ያደርጋል? ያቆጠቁጣል፣ መልሶ ያድጋል። ዛፍ ህይወትን ያገኛል። የተቆረጠ የሚባል የለውም ለጻድቅ ሰው። በቃ አለቀ የሚባል የለውም ለጻድቅ ሰው። እዚህ አላለቀም የእናንተ ነገር። በቃ አለቀልኝ፣ ደከመኝ፣ አቃተኝ ምናምን የሚባል የለም። የሚያነሳችሁ የሚያለመልማችሁ እግዚአብሔር ነው። ስለዚህ እንደውም እንደዛ ከመሰላችሁ፣ እንደዛ ልቅ ያደላችሁ የተቋረጠ ጨረሳችሁ ምናምን ከመሰላችሁ ለእናንተ እግዚአብሔር እየተናገረ ያለው የምስራች ያለመልማችሁ ነው። በደንብ በቃ እንደገና ብድግ ልትሉ ነው። ፈጽሞ ልትነሱ፣ ወድቆ ማያውቅ እስክትመስሉ ድረስ ያነሳችሁ ነው። እግዚአብሔር ያነሳሉ። የእግዚአብሔር ቢዝነስ ማንሳት ነው። የተቀጠቀጠን ሸምበቆ አይሰብርም። ስለዚህ ቢዝነሱ እግዚአብሔር መስበር አይደለም። የእግዚአብሔር ቢዝነስ የወደቀ ሰው ላይ ማላገጥ አይደለም፣ ማሾፍ አይደለም። ካቃተው ደግሞ በቃ አንተ አታስፈልግም ሂድ ከዛ ላይ ጀምሮ እንዳትመጣ አይደለም። እግዚአብሔር አትችልም አንተ በቃ እንደውም ከደከመ የሚሸከመው አንተን ነው። ካቃተሽ የሚያነሳው አንቺን ነው። እዚህ አቃተኝ፣ ደከመኝ፣ ሰለቸኝ፣ ሁሌ ጌታ እንደዚህ ማድረግ ምናምን የምትሉ ሰዎች በቃችሁ። እናንተን በቃችሁ፣ ማጉረምረምን በቃችሁ። እግዚአብሔር እናንተን የሚያገለግልበት ታይም እና ተነሱ፣ አራግፉና ተነሱ። ይኸውላችሁ ልጆች ሆነን ብዙ ጊዜ ይላሉ፣ ልጆች ሆነን መራመድ ስንጀምር ስንቴን የወደቅ ነው ብዙ ጊዜ እና በዛው ቀረን። ከዛ ደግሞ መራመድ ጀመርን እየተደገፍን ምናምን። ከዛ ደግሞ መሮጥ ስንጀምር ስንት የወደቀን እና መሮጥ አቆመን። እዚህ መውደቅ አለቀ ማለት አይደለም፣ ጨረስን ማለት አይደለም። እንወድቅ እንችላለን፣ እንቀጥላለን። እንኳን ስንራመድ ስንሮጥም ልንወድቅ እንችላለን። ስንሮጥም ስንወድቅ ምን እናደርጋለን? ልንገራችሁ፣ እያገለገልንም ልንወድቅ እንችላለን። ከዛስ አይቆምም፣ ተነስተን ምን ማድረግ ነው? መቀጠል። እዚህ በቃኝ ከጌታ ቤት እንደዚህ አድርጌ ነው እንደዚህ ብዬ ነው ምናምን የምትሉ ልንገራችሁ፣ በብዙ በጣም ምክንያቶችን ተዋቸው። ብዙ ምክንያቶች ሊኖሩ ይችላል። ብቻ በእነዚህ ሁሉ ምክንያቶች ቸርች የቀራችሁ፣ አገልግሎት ያቆማችሁ፣ ህብረት ያቆማችሁ፣ ከሰው የተለያችሁ፣ ቤታችሁ ከዛ ተደብቃችሁ ምናምን ሰው እንዳያገኛችሁ ምናምን የተቀመጣችሁ ሰዎች አቁሙና ውጡ። እግዚአብሔር እናንተን እንዲያገለግል ወደ እግዚአብሔር መቅረብ አለባችሁ። እግዚአብሔር እናንተን እንዲያበረታችሁ መልሶ እንዲያቆማችሁ ለእግዚአብሔር መገኘት አለባችሁ። ከየት ያመጣችኋል? በደምብ ስሙኝ። ያ የጠፋው ልጅ እንኳን የተመለሰው ወዴት ነው? ወደ አባቴ ቤት ብሎ ነው ሄዶ አባክኖ ነው ጨርሶ። ግን የተመለሰው ወዴት ነው? ወደ አባት ቤት። ምንም ቢሆን ይሻለኛል ብሎ ነው የተመለሰው። በቃ አባት የሚመለሰው ወደ አባት ነው። እርዳታ ሰው የሚያገኝበት በትክክለኛ ቦታ አባት ቤት ነው።
ሊበረታ ሊጠነክር የሚችልበት ቦታ ሰው አባቱ ጋር። ስለዚህ ተመለሱ። አቃተኝ ምናምን የምትሉ ሰዎች ተመለሱ። በቃ የሚያበረታቸዋል፣ የሚያግዛቸዋል፣ መልሶ የሚያቆማቸዋል። ምንም አለቀ የመጨረሻ ነው የሚባል የለም። ትንፋሻችሁ እስካለ ድረስ ምንም አላለቀም። በህይወት እስካላችሁ ድረስ ምንም ያለቀ ነገር የለም። ስለዚህ እግዚአብሔር ድል ስለሰጣችሁ ዛሬ በህይወት ስላላችሁ ዛሬ እየሰማችሁ ስለሆነ እያወራችሁ ያለው እግዚአብሔር ነው። የምመክራችሁ ነገር ተመለሱ፣ በደንብ ተመለሱ ምለው ወደ ሃይማኖት አይነት አስተሳሰባለን ተመለሱ ምለው ከተስፋ መቁረጥ ወደ ተስፋ ተመለሱ፣ ከሀዘን ወደ ደስታ ተመለሱ። እግዚአብሔር አይወደኝም ትቶኛል ምናምን ከሚል በእግዚአብሔር ፍቅር ውስጥ ነው ያለሁት ወደሚል ሀሳብ ተመለሱ። እግዚአብሔር ለእናንተ ወዳለው ሀሳብ ተመለሱ። እግዚአብሔር እንደሚወዳችሁ፣ እግዚአብሔር እንደሚያፈቅራችሁ፣ እግዚአብሔር መልሶ እንደሚያቆማችሁ ወደዚህ ሀሳብ ተመለሱ። ረዳታችሁ እግዚአብሔር እንደሆነ ወደዚህ ሀሳብ ተመለሱ። ወደዚህ ሀሳብ ተመለሱ። እዚህ አልበቃም አልቻልኩም እንደዚህ ተውት። እሱን ረዳቴ አንተ ነህ፣ አቅም የምትሆነኝ አንተ ነህ ወደሚለው ሀሳብ ተመለሱ። የራሳችሁን አቅም የራሳችሁን አለመቻል ተውት። ብትችሉ ምንም አታመጡ። ያው ችሎታችሁ እዚህ ድረስ ስለሆነ ያመጣችሁ። እኛ ችሎታ ምንም አያደርግም። እኛ ችሎታ ካመጣን የሚያመጣን እዚህ ድረስ ስለሆነ፣ ስለዚህ ታዲያ ምንም የሚያስፈልገን የእግዚአብሔር ኃይል የእግዚአብሔር አቅም ስለሆነ የሚያስፈልገን። የእግዚአብሔር አቅም የሚያስፈልገን ከሆነ በራሳችን አቅም ተስፋ መቁረጥ መጀመር አለብን። በራሳችን አቅም ጊቭ አፕ ማድረግ አለብን። ስለዚህ ይህንን ልንገራችሁ ብዬ ነው። እርግጠኛ ነኝ ይሄ ሜሴጅ ሊሆንላችሁ ሰዎች አላችሁ። እናንተ ብሎ ብለኛል፣ አንተን ረዳቴ ብላችሁ ቁሙ። ደግፈኛል፣ ተስፋዬ አንተ ነህ። ተስፋ ብዙ ነገር ያስጠላኝ ነገር አለ፣ ያልቻልኩት ነገር አለ። ግን በሰው ምናምን አዝናችሁ ከቸርች የቀራችሁ ሰዎች በሰው ከዚህም የበለጠ ታዝኑ ትችላላችሁ። በሰው በቃ ተመለሱ። እሱን ሰዎችን ተዉና ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ሀሳብ። እሺ ወደ ዛሬው ትምህርታችን ደግሞ እንሂድ። ይሄ ሜሴጅ ስለሆነ እርግጠኛ ነኝ ጌታ እያናገራችሁ ያላችሁ ሰዎች አላችሁ። ይሄ እናንተ ሜሴጅ ነው። ቀጥታ ግን የምንሄደው አሁን ወደ ትምህርታችን ነው። ኤፌሶን ምዕራፍ 6 ኤፌሶን ምዕራፍ 6 ኤፌሶን ምዕራፍ 6 ቁጥር 18 እንደዚህ ይላል። በሁሉ አይነት ጸሎትና ልመና ወይም ሰፕሊኬሽን ነው የሚለው። በማንኛውም ሁኔታ ተመልከቱ፣ በማንኛውም ሁኔታ በመንፈስ ምን አድርጉ? ጸልዩ። በማንኛውም ሁኔታ በመንፈስ ጸልዩ። ይህን በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። እሺ፣ በማንኛውም ሁኔታ በመንፈስ ምን አድርጉ? ጸልዩ። በየትኛው ሁኔታ? በማንኛውም ሁኔታ በመንፈስ መጸለይ ማለት ምን ማለት ነው? በልሳን መጸለይ፣ ሌላ ቋንቋ የለውም። በልሳን መጸለይ በስንት ሁኔታ? በማንኛውም ሁኔታ። እኔ እንደዚህ ብሎ የጻፈልን ጳውሎስ እኔ እየተገረፈ ራሱ በልሳን የሚጸልይ ይመስለኛል ይህ ሰውዬ። ለምን እንደሆነ ታውቃላችሁ? ያንን የሚያልፍበትን ግሬስ፣ ያንን የሚያልፍበትን አቅም፣ ኃይል ሁሉ ያገኘው እንደዛ ካልሆነ 39 ግርፍ በተለያየ ጊዜ 5 ሰው እንዴት ይገረፋል? አንዱ እኮ ሊገድል ይችላል። አንዱ 39 ግርፍ የሚገረፉ ይህ ሰው 5 ተገርፎ ራሱ በድንጋይ ተወግሮ ያ ሁሉ መከራ አልፎበት ይኖራል። ስለዚህ የሆነ አንድ የተለየ ምን አለው? አንድ የተለየ አቅም ኃይል አለው። እሺ ሮሜ ምዕራፍ 12 ቁጥር 11 እንደዚህ ጌታን ለማገልገል በመንፈስ የጋላችሁ እንጂ ከዚህ ትጋት ወደኋላ አትበሉ። ስለዚህ ሁለቱ ክፍሎች እንደሚናገሩት አንደኛ
በመንፈስ ምን አድርጉ አለ? ጸልዩ። በሁሉም አይነት ጸሎት በመንፈስ ምን አድርጉ? ጸልዩ። የሚጸልየው ሰው እንዲጸልይ ይሄንን በልሳን የሚጸልይ ሰው ስላዘዘን ደስ ይለኛል። የማይጸልይ ሰው ቢያዘን ኖሮ ከባድ ነው። ያዘዘን እሱ ራሱ በልሳን ምን የሚያደርግ ሰው ነው። ስለዚህ በማንኛውም ሁኔታ አለ በመንፈስ ምን አድርጉ? ጸልዩ። ደስ ሲላችሁ ምንድን ነው ማድረግ ያለባችሁ? በልሳን መጸለይ። የኔ ፓስተር ምን ይላል? በልሳን እንተከተካለን ይላል። አናቋርጥም ስብልን። ለምን? ከዚህ ግለት ምን ማድረግ የለብን? መቋረጥ የለብን። ስለዚህ ልንገራችሁ፣ በጣም በህይወታችሁ ላይ እያደጋችሁ እቺ ዓለም ከምትሰጣችሁ ደስታና ሀዘን በላይ መኖር የምትችሉበት አንደኛው አቅማችሁ ምንድነው ታውቃላችሁ? በልሳን መጸለይ። ይኸውላችሁ ብዙ ጊዜ ችግሩን የዚችን ዓለም ችግር ልናሸንፍ እንችላለን። በጣም ታግለን ደስታዋን ማሸነፍ ደግሞ ከባድ ነው። ነገራችሁ አሁን የሆነ ሚሊዮን ሎተሪ ወጣልን ምናምን ቢባል የመጣው ብር ራሱ ቢዚ ያደርገናል። ብሩ ራሱ ከዛ እንትኑ ደስታው፣ ኃላፊነቱ፣ ሪስፖንሲቢሊቱ፣ ዙሪያችን የሚከቡ ሰዎች ምናምን ይህን ሰው ካልበሰለ በልሳን ካልጸለ ይህን ማሸነፍ አይችልም። እኔ ያየሁት ልንገራችሁ፣ ስራ ያጡ ሰዎች፣ ስራ የሌላቸው ሰዎች ከቸርች አይጠፉም። ጸልየንላቸው ስራ ያገኙ ሰዎች ግን ቸርች አይመጡም፣ ይጠፋሉ። ውይ ቢዚ ሆኜ ነው ይላል። ቸርች እየመጡ ይዋሉ ወይ ማለት ነው? አይደለም፣ በፍጹም አይደለም። ብዙ ጊዜ ማሸነፍ የማንችላቸው እነዚህ ነገሮች ናቸው። እስራኤላውያን እንትን ግብፅ በባርነት እያሉ አለ ጮሁ ወደ እግዚአብሔር። እግዚአብሔር ሲመጣ ወደ እነሱ እንዳለ ታውቃላችሁ? ጩኸታችሁን ሰምቼ አለ መጣ አለ። ምን ሊያደርጋቸው? ሊታደጋቸው፣ ሊያድናቸው። ድምፅ ጩኸታቸውን ሰምቶ የነሱ ምድረ በዳ ላይ ሲሆኑስ ነፃነቱን ሲያገኙት መና ሲወርድ ምናምን ግን መነጫነጭ፣ ማጉረምረም። እነዚህ ነጭናጮች እስራኤላውያን እስከ መቼ ነው ይላል እግዚአብሔር። ምድረ በዳ ላይ ሆኖ ለምን የተቸገሩት? እችኛዋን ማለፍ ነው፣ ያኛውን አይደለም። የባህርነቱን ዘመን አይደለም፣ ይሄንን የነፃነቱን ዘመን ነው መውጣት ያቃታቸው። ይኸውላችሁ እነዚህን አይነት ነገሮች ማሸነፍ የምንችልበትን ብስለት የምናገኘው በልሳን ስንጸልይ ብቻ። በማንኛውም ሁኔታ በልሳን ምን አድርጉ? ጸልዩ። ከዛስ በመንፈስ ደግሞ ምን ያላችሁ? የጋላችሁ ከግለታችሁ ምን አታርጉ? በፍጹም አትቀኑ። የጋለ ነገር ሁሉ ነገር ይቀመጡበታል። ሁሉ ነገር ምንም ታስቀምጡበታላችሁ። እንዲበስል የምትፈልጉትን ነገር ካልጋለስ አትፈልጉት። ማን ይፈልገዋል? ማን ዞር ብለን እናየዋለን። ራሱ ጠጋ ስንል ራሱ ምን ሞቅ ይለናል አይደል? ጠጋ ስንል ራሱ ምን ያደርገናል? አሉ አሳት። አንዳንድ ክርስቲያን እንደዛ ነው። ዝም ብለን ገና ወሬ ስንጀምረው ያስታውቃል ግለቱ። ለምን ኮንቲኒስሊ አንድ ጓደኛ ነበረኝ እኔ ትዝ ይለኛል። እሱ ቆይቷል። አንድ ኦልሞስት 19-18 ዓመት ምናምን ይሆናል። እሱ ያለበት ቦታ በደንብ አውቀዋለሁ። ሲመጣ ገና ለምን አንጸልይም ነው የሚለው። ገና ሲመጣ እንትን ቁጭ ለን ራሱ ወሬ ምናምን እንትን አይሉም፣ ብዙም አይመችም፣ ደስ አይሉም። ቁጭ ብሎ ሰብሰብ ካል ለምን አንጸልይም ይላል። ከዛ ራሱን መጽሐፍ ቅዱስ ይዞ ማጸለይ የሚጀምሩ። ለምን? ግለት ስላለው፣ የራሱ እሳት ስላለው ሌላ የሚያነቃቃው ሰው አይፈልግም። እሳቱን ያጋባብናል፣ ግለቱን ያጋባብናል። በመንፈስ የጋለ ስለሆነ ሲመጣ ገና። ስለዚህ ለምን አንጸልይም ይላል። ብድግ ብሎ ለምን አንጸልይም? ብንጸልይ ነው የሚሻለው። እንትን ለወሬ ለምናምን ጊዜ የለው። ቶሎ እንትን የሚያደርገው የሚመራ ቶሎ የሚያነሳሳ ምን ለማድረግ ለመጸለይ። ለምን? የጋለ ስለሆነ በማንኛውም ሁኔታ የትም ቦታ ልደት እንሄድ፣ ሰው ልንጠይቅ እንሄድ፣ የወለደ ጋር እንሄድ፣ ምን እንሄድ፣ ቁጭ ብለን ትንሽ ከበላን ከጠጣን ትንሽ ከቆየን በኋላ እንጸልይ እስቲ ይላል ብድግ ብሎ። ማንም አንጸልይ ምናምን እኮ ያለው ሰው የለም። እሱ በቃ ብድግ ይልና እንጸልይ ይላል። ለምን? የጋለ ነው ልጁ፣ የጋለ ነው። ምንም እንትን አያደርጉም፣ ሀሳቡን ሽፍት አያደርጉም። እና ከረጅም ዓመት በኋላ ውጭ ሀገር ሄዶ ምናምን ተመልሶ የሆነ ጊዜ ሳገኘው እንደዛው ነው። እዛም ሲሄድ እሳቱ ራሱ ጋር ስለሆነ ያለው ይጸልያል።
ስራ እየሰራም ይጸልያል። ምን ከዛስ እዚህም ሲመጣ ሳገኘው መልሼ በቃ መጸለይ ነው ለምድራችን ምናምን ይላል። አሁን አያችሁ የራሱ ሰዓት ያለው ሰው ከሌላ ሰው ከጎረቤት ምናምን ሰዓት እንትን አያደርግ። አሁን አንዳንድ ሰው እኮ እሳት ስለሌለው ነው እሑድ ሲመጣ አግለን አራግበን እፍ ብለን አመዱን ምናምን ከዛ ሳምንት ድረስ እንደገና በአመድ ሆኖ ይመጣል። እንትኑን እሳቱን አዳፍኖት ማለት ነው። ከዛ እንደገና ተሰብኮ ተዘምሮ ተጸልዮ ምን ተደርጎ አራግፎ ትንሽ ግለት ይዞ ሄድ እና እንደገና ደግሞ አመድ አድርጎ የነፋስ ሲበዛበት ምን ሲበዛበት ሳምንት እንደገና አመድ ይዞ ይመጣብናል። ስናራግፍ አመድ ስናራግፍ ከዚህ ሁሉ ተንተክትከን ብንመጣስ ምን አድርገን ራሱ የተጠጋን ከሰል ራሱ አይታችኋላ። ከሰል ዝም ብሎ እሳት ጋር ሲገናኝ ያኛው ራሱ ምን ይወስዳል? እሳቱን ይወስዳል። እንዲህ ነው በቃ በማንኛውም ሁኔታ ምን በመንፈስ ምን አድርጉ ጸልዩ። በማንም ሁኔታ በየትኛውም ምንም ቦታ ተገኙ፣ ቤተ መንግስት የሚወሰዳችሁ እስር ቤት የሚወሰዳችሁ በመንፈስ ምን አድርጉ ጸልዩ። አብዲዬን ታውቋለች። ኮኬኔ በጣም እንደ ወንድም የማየው ጓደኛ ነው። አንድ ጊዜ ምን ሆነ መሰላችሁ? ዱባይ ሄዶ ለአገልግሎት እዛ አቡዳቢ አገልግለው ከዱባይ ካሉ ልጆች ጋር አቡዳቢ ሄደው ከአቡዳቢ ወደ ዱባይ ሲመለሱ አብሮት የነበሩት 2 ልጆች ወረቀት የላቸውም ሁለቱ። ከዛ አብዲ ያው የቪዚተር የቱሪስት ቪዛ ነው ያለው እሱ። ከዛ እየተመለሱ ፖሊስ አስቆማቸው። ከዛ ፓስፖርታቸው ወረቀታቸው ሲታይ እሱ ቱሪስት ነው፣ ሁለቱ ግን የላቸውም። ምንድነው ወረቀት የላቸው። ከዛ ሹፌሩ ደግሞ ኤክስፓየር አድርጓል። ምንድነው ድራይቪንግ ላይሰንሱ። ስለዚህ ምን አደረገ? በቃ ወደ ወስዳቸዋለሁ አለ ፖሊሱ። ወደ እስር ቤት ነው ወስዳቸዋል። አይ አትወስደንም እንሂድ ይለዋል አብዲ። ሰውዬው ይህን የምትሄዱት ይላል። ፖሊሱ መሳቅ ጀመረ። በፍጹም አትሄዱ ኑ ብሎ ይዟቸው ሄደ ፖሊስ ጣቢያ። ከዛ ፖሊስ ጣቢያ ሲወስዳቸው ፖሊስ ጣቢያ ገብተው አብዲ በልሳን ይጸልያል። ከዛ ምንድነው የምታወራው ይለዋል ሰውዬው። ምን ቋንቋ ነው ይለዋል። ከዛ ልሳን ነው ይለዋል በአማርኛ። ልሳን ታውቃለህ ይለዋል በአማርኛ። ከዛ ሰውየው መሳቅ ጀመረ። እሱ ኮንቲኒስ ይጸልያል። ከዛ ልጆቹ በቃ ያለቅሳሉ ምናምን፣ ሁለቱም ያለቅሳሉ። ያኛው የቅጣት ነው፣ መንጃ ፈቃድ ኤክስፓየር ያደረገው ሰውዬ እሱ ቅጣት ነው። ከዛ መጨረሻ ላይ በቃ እነሱ እዚህ 3ቱ እዚህ ነው የሚያድሩት፣ አንተ ሂድ አለው። ከዛ በምን ሄዳለሁ አለ። እኛ እናደርሳለን። አይ እኔ እነሱን ጥያቄ ድማ ብሬያቸው ነው የሚሄደው አለ። ከዛ ይስቃል ፖሊሱ። እንደዚህ የለም እዚህ ዱባይ እንደዚህ የለም። እነሱ ፍርድ ቤት ምናምን ይቀርባሉ። ከዛ እነሱ ዲፖርት ይደረጋሉ። እሱ ደግሞ ቅጣቱን ይከፍላል። አይ ጥያቸው አልሄድም አለ። በልሳን ይጸልያል። ከዛ አለቃ የለህም አለው። ያንተ አለቃ አለ እየመጣ ነው አሉ። በቃ እሱን አናግረዋለሁ አለ። ከዛ አሁንም በልሳን ይጸልይ ነው የሚጠብቁ እዛው ፖሊስ ጣቢያ ውስጥ ወደዚህ እያለ በልሳን ይጸልያል። ከዛ አለቃው መጣ። ከዛ አለቃው ሲነገረው ገና በቃ አንተ ሂድ ምናምን አለው። አይ እኔ አልሄድም እነሱን ጥዬ። አይ ይሄዳሉ እነሱ እስር ቤት እዚሁ ያድራሉ። የሚሄዱት እነሱ ይሸኛሉ። ከዛ ደግሞ ያኛው ደግሞ ፍርድ ቤት ቅጣቱን ይቀጣል። እነሱ ግን ወደ ሀገራቸው ይሄዳሉ። አይ አይሄዱም ከኔ ጋር ነው የወጡት ምናምን አለው። ከዛ ሲያየው አይሄድም፣ እዛ ጋር ይንጎራድዳል። እንውሰድ አሉት። አይ እኔ አልሄድም እነሱን ጥዬ አለ። ከዛ ላለቆቹ መደወል ጀመረ። ይሄኛው ሰው አለቃው ደወለ። ከዛ 3 ሰዓት ምናምን ያህል ቆዩ። እየጸለየ ነው እሱ አሁንም በልሳን እየጸለየ ነው። ከዛ መጨረሻ ላይ ምን እንዳሉት አይታወቅም። አለቆቹ አወጣቸው። ሁለቱንም ልጆች ወረቀታችሁን ቶሎ አድሱ፣ አንተ ቅጣትን ነገ ትቀጣለህ፣ አሁን መሽቷል ሂዱ አሏቸው። እና በዱባይ ታሪክ ፖሊስ ይዞ እንደዚህ አይነት ሰዎች ተለቀው አያውቅም። እና ልጆቹ እስካሁን ድረስ ያወራሉ። እንዴት ምን አይነት ሚራክል ምን እንደመጣ ማን እንዳስለቀቀን። ለምን ዝም ብሎ በማንኛውም ሁኔታ በመንፈስ ምን አድርጉ ጸሉ። ያኛውን ቅጣቱን ተቀጣ። እነዛም
ቆይታቸውን ጨርሰው እሱ ከተመለሰ በኋላ ነው የተመለሱት ወደ ኢትዮጵያ። እና ምንድነው ይሄ አሁን ስለሌላ ሰው ታሪክ አይደለም የማውቀው ሰው ኦልሞስት ሶስቱንም አውቃቸዋለሁ። ሹፌሩን ብቻ ነው የማላውቀው፣ ሶስቱንም አውቃቸው የማውቃቸውን ሰዎች ታሪክ ነው የምነግራቸው። ሁኔታው ምንም ይሁን በቃ ምንም የትኛውም ይሁን ያላችሁበት ሁኔታ ሰው በቃ የዚህ ዓለም ሕግ አይፈቅድም አይቻልም ምናምን የሚለውም ሕግ ይሁን ምንም ችግር የለም። እነዚህ ይሄ ሕጉ ስህተት ነው እንደዚህ ነው ምናምን አላውቅም። እሱ ስለ ሕጉ ብዙ እኔ የማውቀው በማንኛውም ሁኔታ በመንፈስ ምን አድርጉ ጸልዩ ስለሚል በማንኛውም ሁኔታ በመንፈስ መማር ይቻላል፣ መጸለይ ይቻላል። እዚህ ቶሎ ይውላችሁ እነዚህ ሀዘኑንም ደስታውንም ማለፍ የሚከብደን ለዚህ ነው። የነቃ ነው ለዚህኛው ዓለም ስለሆነ በመንፈስ ሰው ከነቃስ ለመንፈስ ነገር ከነቃስ ምንም ችግር የለውም። እነዚህን ሁሉ አልፎ መኖር ይችላል። እነዚህን ሁሉ ነገሮች ሲለወጡ ማየት ይችላል። ይለወጣሉ ካላችሁ አዎ ይለወጣሉ በደንብ። ይሄ የነገርኳችሁ ወንድሜ አብዲ የታክሲ ሳይኖረው ያውቃል። አሁን ደግሞ በጣም ምርጥ መኪና የሚነዳ ግን ሁለቱንም ጊዜ በልሳን መጸለዩን አያቋርጥ። በእግሩ የሚሄድ ጊዜ በእግሩ እየጸለየ በልሳን እየጸለየ ይገባል ቤቱ። አሁንም በመኪና ባለ ጊዜ አሁንም በመኪና እየጸለየ ይገባል ቤቱ። ይሄ ሁኔታው እነዚህ ከውጫዊ ነገሮች ስለሆኑ ምንም ከልሳን ጋር የተገናኙ አይደለም። የትም ቦታ ብትገኙ በማንኛውም ሁኔታ አለ የትም ምን አርጉ በልሳን ምን አርጉ ጸልዩ። ንገራችሁ ይሄ ሞር በልሳን የሚጸልይ ሰው ልክ እንደ ወርቅ እየጠራ የሚሄድ ካራክተር ይኖራል። እንትን እሳት ቆሻሻውን አይደለም የሚበላው፣ ወርቁን እኮ አያቃጥለው። ወርቅ እኮ በእሳት አይበላም፣ ቆሻሻ ነው በእሳት የሚበላ። ወርቅ ኳሊቲው እየጨመረ ነው የሚሄደው። ልክ እንደዚህ ነው በልሳን የሚጸልይ ሰው ኳሊቲውን እየጨመረ ነው የሚሄደው፣ ማቹሪቲውን እየጨመረ ነው የሚሄደው፣ ግለቱን እየጨመረ ያለውን ምርጥ ነገር እያወጣ ነው የሚሄደው። ከዛ ሌላ ክፉ የሆኑትን ነገሮች ደግሞ እየጣለ እየተበሉ ይሄዳሉ። በልሳን ካልጸለይንስ ከነ ዝገታችን ነው የምንቀጥለው ማለት ነው። እዚህ በመንፈስ ምን ያላችሁ የጋላችሁ መቼ ሁል ጊዜ አንዳንድ ጊዜ ያለው ሁል ጊዜ ጋላችሁ ሁል ጊዜ መጋባት አለበት ልሳናችሁ። የሆነ ቦታ ስትደርሱ የሆኑ ሰዎች ሲመጡ ስትገናኙ ከነዛ ሰዎች ጋር ቁጭ ስትሉ ሰዓታችሁ ግለታችሁን ማለት አለበት። በደንብ መጋባት አለበት። በደንብ እናንተ እንትን ጴንጤ እንደሆናችሁ ለማሳወቅ ብላችሁ ሳይሆን በደንብ ይታወቃል። ጴንጤ ነህ እንዴ ይሏችኋል። ከማለት ድንገት አትፈልጉ ምንም ሳታወሩ ጴንጤ ነሽ እንዴ ጴንጤ ነህ እንዴ ሳየው ሁኔታ አይደለም ግለቴ ታውቆ ሞቅ ብሎ የሆነ ጋል ብሎብን አካባቢ ይሄ እውነተኛ ነገር ስለሆነ የምነግራችሁ መንፈሳዊ ነገር በደንብ ሪል ስለሆነ ተጨባጭ ስለሆነ እንዲህ ስለሆነ ነው። በደንብ ስላለው የሚሰራ ስለሆነ በህይወት ዘመናችሁ የማትጸጸቱበት ከዛ ደግሞ ሁሌ ሐሴት የምታደርጉበት ነገር በልሳን መጸለያችሁ ለመንፈሳዊ ነገር በጣም መጋለጣችሁ ሁሌ እንኳን ጸለይኩ። አሁን ልንገራችሁ የሆነ ዘመን ላይ በጣም በልሳን በጣም ሲጸሉ የነበሩ ሰዎች አሁን ብታገኟቸው ጨምሮ ነው የምታገኛቸው። ተስፋ ቆርጠው ምናምን አይደለም። ራሱ እንኳን ከመንፈሳዊ ነገር እንኳን ተለያይተው ቆይተው ብዙ ቸርች ውስጥ ምናምን እንኳን ባይገኙ ቆይተው ምናምን ስታገኟቸው አለ ትንሽ ነው ትንሽ እንትን ሲደረግ ምን ያደርጋል ወዲያው ቦግ ይላል። ለምን? ብዙ ዘመን በልሳን የጸለዩ ሰዎች ስለሆኑ፣ ብዙ ዘመን ከመንፈስ ቅዱስ ጋር ምን ያደርጉ ህብረት ያደርጉ ሰዎች ስለሆኑ፣ ስለዚህ ምን ያደርጋሉ? ይቀጥላሉ። አይቆምም፣ ይሄዳል። ግን ይሄ ምንም መንፈሳዊ የሆነ ግለት ምንም መንፈሳዊ የሆነ ከመንፈስ ቅዱስ ጋር የሆነ ግንኙነት የሌላቸው ሰዎች ግን እነሱ ትንሽ ነገር ነው የሚሰብራቸው። ትንሽ ነገር ነው አውጥቶ ሜዳ ላይ የሚጥላቸው። ትንሽ ነገር አብዝታችሁ ጸልዩ፣ በብዙ ጸልዩ፣ ሳታቋርጡ ጸልዩ። መጽሐፍ ቅዱስ የሚነግረን ይሄን ስለሆነ እዚህ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 10
6 እና 17 እናንብብ። ከዚህ በፊት አንብበነዋል። እሱ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እና 17 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ሳታቋርጡ መጸለይ ትፈልጋላችሁ? ሳታቋርጡ መጸለይ ትፈልጋላችሁ? የሚፈልግ ሰው አለ? ሳያቋርጥ መጸለይ። በልሳን ጸልዩ። ሰው ሳያቋርጥ መጸለይ የሚችለው በልሳን ሲጸልይ ብቻ። ለምን? ስራውን እየሰራ ምን ያደርጋል? ሳያቋርጥ መጸለይ ይችላል። ስራውን እየሰራ በደንብ በስራው ቢዚ ሆኖ ሳያቋርጥ መጸለይ ይችላል። ለምን ካላችሁ ከአእምሯችን ስለማናወጣው መንፈሳችን ስለሆነ የሚጸልይ እንደጋላችሁ ሁሌ እንደጋላችሁ መኖር ከፈለጋችሁ በልሳን ጸልዩ። ብዙ በልሳን የሚጸልይ ሰው በጣም ብርቱ አቅም አለው። አይደክምም፣ ደስተኛ ነው፣ ሳቅ አያልቅበትም፣ አይጨርስም። ይሄ ስሜታቸው ቶሎ ቶሎ የሚለዋወጥ ሰው አይታችኋል? ስሜታቸው ቶሎ ቶሎ የሚለዋወጥ እነሱ ሰዎች ከመንፈስ ያላቸው በልሳን መጸለይ ያላቸው ነገር አልዳበረም። እዚህ ነው ድብልቅልቅ የሚያደርጉ ስሜት። የሆነ ነገር ይመጣና ዝም እንላለን። የሆነ ነገር ደግሞ ሲመጣ ወዲያው ሳቃችን፣ ደግሞ የሆነ ነገር ደግሞ ስንሆን ትክዝ፣ ፍርሃት ደግሞ እንዴት ይሆናል? ይህ ሁሉ እንደዚህ የሚያደርገን የሚደበላልቀን በልሳን አለመጸለይ፣ አብዝተን በመንፈስ ምናምን ኮኔክትድ አለመሆናቸው። አንዴ እንትን ላሳያችሁ። ለምሳሌ መጠቀም የምንፈልገውን የትኛውንም ነገር መጠቀም ስንፈልግ ወስደን ኃይል ከምናገኝበት ነገር ጋር ለምንሰካው አይደል? ኃይል የሚገኝበት ቦታ ወስደን ምንላል። ቀላል እኮ ይሄ ነው እኮ ትርጉሙ እኮ ይሄ ነው። በልሳን የሚጸልይ ከእግዚአብሔር ኃይል ይቀበላል ማለት በልሳን የሚጸልይ ወስዶ ፕለግድን ያደርጋል ማለት ነው። የእግዚአብሔር ኃይል ላይ ምን ያደርጋል? ሄዶ ይሰካል ማለት ነው። ከዛስ በቃ አለ፣ ኃይል ይቀበላል። በፍጹም ሊበርድ አይችልም፣ ሊደከም አይችልም፣ ፈጽሞ ኃይል ሊያጣ አይችልም። እና በኃይል መቀጠል ትፈልጋላችሁ? እንደ በረታችሁ መቀጠል ትፈልጋላችሁ? ከክብር ወደ ክብር፣ ከኃይል ወደ ኃይል እየተለወጣችሁ ነው ትፈልጋላችሁ? በልሳን ጸልዩ አብዝታችሁ። የራሳችሁን ብርታት ምናምን መታመን ተው። በቃ እንደውም ቅድምም ተናገርኩት፣ አንደኛው ሜሴጅ ይሄ ነው። በጣም የምትደገፉ የራሳችሁን ይሄ እንደዚህ ነኝ እኔ ለጌታ እንደዚህ አድርጌያለሁ፣ እንደዚህ አገልግያለሁ፣ እንደዚህ ብያለሁ፣ በቃ በጣም ደስ ይላል፣ እንኳን አደረጋችሁ፣ እንኳን እግዚአብሔር ረዳችሁ፣ እንኳን ለዚህ በቃችሁ። አሁን እሱን ተዉትና ከመንፈስ ቅዱስ ጋር ህብረት አድርጉ። በዚህ ግለታችሁ እንድትቀጥሉ የጀመራችሁትን ነገር በእንደዚህ አይነት ግለት የጀመራችሁትን ህይወት በግለት እንድትጨርሱት ሳትደግሙ የሆነ ቀን የሰጠኝ ስራ ፈጽም ያለው እንድትሉ የሰጠኝን ነገር ሙሉ ጨርሼ አከበርኩ እንድትሉ ኢየሱስም ጳውሎስም እንዳለ ወደዚህ አይነት ኮንፊደንስ እንድትመጡ የሚያስፈልጋችሁ ከመንፈስ ቅዱስ ጋር ያለ የጠበቀ ህብረት፣ አብዝቶ በልሳን መጸለይ። በነገራችን ላይ እችን ነገር ልናገር፣ ኢየሱስ በልሳን ይጸልይ እንደነበር ታውቃላችሁ? ለብዙዎቻችሁ ትንሽ ዊርድ ሊሆን ይችላል። እሺ፣ ኢየሱስ ክርስቶስ በውሃ ሲጠመቅ ምን ወረደበት? ከዛ 40 ቀን ሄዶ ይጸልየው በምንድን ነው? መንፈስ ቅዱስ እኮ ከዛ በኋላ እኮ ወደ አገልግሎት ይወጣው አይደል? ከዛ ወደ ተራራ እየሄደ ሌሊቱን ሙሉ ሲጸልይ ነበረው በምንድን ነው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል እያለ የተናገረው። ታዲያ በደንብ በልሳን ጸልዩ። ኢየሱስ እኮ ምሳሌ ሊያስቀምጥልን የመጣው እኮ ነው የመጣው ኢየሱስ። ስለዚህ በምድር ላይ እንዴት እንደምናገለግል፣ እንዴት እንደምንሆን፣ እንዴት እንደምንሰራ፣ እንዴት ህይወታችንን መምራት እንደምንችል እኮ ያሳየን ኢየሱስ ነው።
ስለዚህ ልንገራችሁ፣ ኢየሱስ አንድ በመንፈስ ቅዱስ የተሞላ ክርስቲያን እንዴት መኖር እንዳለበት ነው ያሳየን። ሰማችሁኝ ያልኩት? በመንፈስ ቅዱስ የተሞላ ክርስቲያን እንዴት እንደሚኖር ነው ያሳየን። ለዚህ ነው ገና እንትና ሲመጡ እነ ናትናኤል ሲመጡ ትዝ ይላችኋል። የሚናገረው ቃል የጥበብን ቃል ይናገር ነበር፣ ትንቢትን ሁሉ ይናገር ነበር፣ እውቀትን ቃል ይናገር ነበር አይደለም? በልቡ አውቁ ምናምን ይላል። ምን ማለት ነው? በልቡ በደንብ መንፈስ ይገልጥለት ነበር። በደንብ ዲዘርን ያደርግ ነበር። በሰዎች ልብ ያለውን ያውቅ ነበር ሲባል ልባቸው ውስጥ ያለውን ያውቃል ማለት አይደለም። ፖቴንሻሊ ምን ሊያወጡ እንደሚችሉ ያውቅ ስለነበር፣ ዲዘርን ያደርግ ስለነበር ምን ያደርጋል? በደንብ ከመንፈስ ቅዱስ ጋር ያደረገው ነው ያደረገው። ለዚህ ነው ኢየሱስ ገና ወደ አብ ስላልከበረ መንፈስ ቅዱስ ምን አላደርግም ነበር፣ አልተሰጠም ነበር ለሰው። ለምን? የመንፈስ ቅዱስ ስራ ኢየሱስን በአብ ዘንድ ምን ማድረግ ነበር? ማክበር ነበረ። ከሞት ከተነሳ በኋላ ከሞት ያስነሳው ማለት ነው መንፈስ ቅዱስ። ከዛስ በአብ ዘንድ ምን አደረገ? አከበረ። ከዛ ምን አደረገ? ለእኛ ተሰጠ። ስለዚህ በእርግጠኝነት በልሳን ጸልዋል ኢየሱስ፣ በእርግጠኝነት። ለዚህ ነው እነ ጴጥሮስ በደንብ ግራ ሊገባቸው ስለሚችል እሱ ወደ ተራራ ወጥቶ ነበር ምን የሚያደርግ የሚጸልይ። ከዛ በጠዋት ምን ያደርጋል? ይመጣል፣ እየወጣ ይጸልያል፣ ይመጣል። በደንብ የእግዚአብሔርን ነገር የሚረዳበት የእግዚአብሔርን ነገር በደንብ አንደርስታንድ የሚያደርግ። ለዚህ ነው አባቴ ሲያስተምረኝ፣ አባቴ ሲናገር የሰማሁትን ከአባቴ ነው ይሄን ምን ያደረኩት ያወቅኩት። ይሄን ኬት ነው ከአባቴ ነው ያመጣሁት። ሁሉም ነገር የሚነግረን የሚያደርገው የሚሰማውን ሁሉ የሚሰማው እንዴት ነው? ከአባቱ የሚሰማው በመንፈስ ቅዱስ። መንፈስ ቅዱስ በእርሱ ላይ ነበር። አዎ። ስለዚህ መንፈስ ቅዱስ በእርሱ ላይ ካለ እንደምን እንደ ኤቪደንስ ሆኖ ምን ነበረ? በደንብ በልሳን ይጸልይ ነበር። ለምን በልሳን መጸለይ ያስፈልገው? እንደ ሰው ስለሆነ የተመላለሰው። ስለዚህ ምሳሌ እያስቀመጠልን ስለሆነ፣ እንደ አገልጋይ ስለሆነ የተመላለሰው፣ እንደ ካህን ስለሆነ በምድር ላይ የተመላለሰው፣ ሊያገለግለን ስለሆነ የመጣው። ካህን ደግሞ መንፈስ ከሌለበት ካህን አይደለም፣ ካህን መሆን አይችልም። ካህንን ከሌላው ሕዝብ ልዩ የሚያደርገው የእግዚአብሔር መንፈስ በሱ ላይ ስለሚሆን፣ ስለዚህ ሊቀ ካህን ስለሆነ ሊቀ ካህናችን ሆኖ ማገልገል ስላለበት በእኛና በእግዚአብሔር መካከል መገኘት ስላለበት በምን መጸለይ ነበር? በልሳን በመንፈስ መጸለይ ነበረበት። በደንብ ይጸልይ ነበር። አዎ ይጸልይ ነበር። መንፈስ ቅዱስ የመጣው ለዚህ ነው። አዎ ለዚህ ነው የመጣው። ብዙ ጊዜ ይከብደናል እንደዛ ብሎ ለማሰብ ራሱ። ለምንድን ነው ይከብድ? እንዴ ኢየሱስ እኮ አምላክ ነው ምናምን ብለን ስለምናስብ ማለት ነው። ግን ኢየሱስ የተመላለሰው በዋናነት ቅድም እንዳልኩት እንደ ሊቀ ካህን፣ እንደ አገልጋይ፣ እንደ ሰው ነው እንጂ እንደ አምላክ አልተመላለሰም በምድር ላይ። እንደ አምላክ ቢመላለስማ ያደረገው ነገር ምን ያስደንቃል? አምላክ ላይ ያደርግ ነው፣ የሞተ ላይ ያስነሳ ነው። አምላክ በደንብ ያስነሳል። ስለዚህ ኢየሱስ ያደረገውን ነገር ሁሉ ሲያደርግ ያየ ነው በማን ነው? በመንፈስ ቅዱስ። እሱም እንደነገረን በምንድን ነው? በመንፈስ ቅዱስ ነው። ስለዚህ ኢየሱስ የኖረው ህይወት ደስ ይላል። ኢየሱስ የኖረው ጳውሎስ የኖረው ህይወት ደስ ይላል አይደለ? ደስ ይላል አይደል? ለምን ህይወታቸው እንደዚህ ኖሮ ታውቃላችሁ? ከመንፈስ ቅዱስ ጋር ያላቸው ህይወት። ጳውሎስ እንደነገረን ራሱ እንዳለው አብዝቼ በልሳን እናደርጋለሁ፣ እጸልያለሁ። ምን አድርጌ? አብዝቼ እጸልያለሁ። በቃ አሁን ውሳኔያችን ይሄን መሆን ያለበት ማለት። አሁን እንገራችሁ እንግዲህ ይሄን ትምህርት ስንጀምር የጀመረው ስለ ጸሎት አይደል? አሁን ራሳችን ምን እያደረግን አገኘ ነው? በዚህ ሳምንት ራሱ እየጸለይ በቃ ያችሁ ከተማርን ያን የተማረው ነገር እያደረግን መገኘት አለብን። ልንገራችሁ፣ ስለማንም ሰው አላወራም፣ ስለ ሰው እያወራ አይደለም። ግን ለእናንተ የሚጠቅማቸውን ነገር ልንገራችሁ። በደንብ ስሙ። የሚጠቅማቸውን ነገር ነው የምነግራችሁ። ይውላችሁ አቤት የኢየሱስ ግርማ፣ አቤት የእግዚአብሔር ክብር ምናምን ብንል አንለወጥም።
አንለወጥም። እውነቱን ስነግራችሁ የምንለወጠውን ብናደርግ ነው። ልሳን መጸለይ አይደል? በልሳን ስንጸልይ በመንፈስ ከእግዚአብሔር ጋር ህብረት ማድረግ አይደል? ከዛ በመንፈስ ከእግዚአብሔር ጋር ህብረት ስናደርግ መጋል አይደል? ስንግል ብቻ ነው ልንለወጥ የምንችለው እንጂ ሁሌ ጌታዊ ክብር ግርማህን አሳየኝ ምናምን ብንል ብንጸልይ አንለወጥም። እውነቴን ነው የምነግራችሁ፣ አንለወጥም። የምንለወጠው ስንጸልይ ብቻ ነው። ከመንፈስ ቅዱስ ጋር ህብረት ስናደርግ ብቻ ነው። ክብሩ ማለት ያንን ህይወት በነገራችን ላይ የእግዚአብሔር ክብር የእግዚአብሔር ኃይል ምናምን የምንላቸው ነገሮች ካልጸለይ እንደማናቸው ኤክስፒሪየንስ እንደማናደርጋቸው ታውቃላችሁ። ይገለጥልኝና ይበቃኛል አንዴ ልሙት ምናምን ይላል አንዳንድ ሰው። ቢገለጥልንም በእርግጥ ቢገለጥልንም ምንም አንለወጥም። እንደማንለወጥ ላሳያችሁ ብዙ ማስረጃ አለኝ ከመጽሐፍ ቅዱስ፣ ብዙ ማስረጃ አለኝ ልንገራችሁ። ጴጥሮስ፣ ዮሐንስ እና ያዕቆብ ኢየሱስ በተራራው ላይ ከሙሴና ከኤልያስ ጋር ፊቱ ሲያበራ ልብሱ ሲያንጸባርቅ ተገልጦላቸው አይተዋል። ምንም ችግር የመጣ ቀን ክደውት ሄደዋል። ሰውን ይሄ ነገር ክብር ማየት ምናምን ሰውን አይለውጥም፣ ውሸት ነው። መጽሐፍ ቅዱስ ውስጥ ያሉትን ሰዎች በሙሉ ብናይ ሰው በእንደዚህ ነገር አልተለወጠም። ሰው ከእግዚአብሔር ጋር ለመቆየት ባለው ውሳኔ ብቻ ነው የሚለወጠው። እውነቱን ልንገራችሁ ይኸውላችሁ፣ እኔ ሰው ላይ እጅ ጭኜ ጸልያለሁ። እጅ ተጭኖ ተጸልዩልኝ አውቃለሁ። የተለወጥኩት መቼ? በውሳኔ ከመንፈስ ቅዱስ ጋር ጊዜ ማሳለፍ ሲጀምር፣ በራሴ ውሳኔ ከጌታ ጋር ጊዜ ማሳለፍ ሲጀምር። አንዳንድ ጊዜ ትዝ ይለኛል ፋስት መጸለይ እፈልጋለሁ ብዬ በሬን ዘግቼም እንደምጸልይ እንኳን አላውቅም። ግን ትንሽ በልሳን የጸለይኳት ነገር ራሴን አነቃቅቶ ራሴን ለውጬ የእግዚአብሔር ቃል በራልኝ ብዬ ጽፌ ምናምን የወጣሁባቸው ቀኖች አሉ። ትንሽ በጣም ትንሽ ጊዜ ከመንፈስ ቅዱስ ጋር ሰው ሲያሳልፍ ብቻ ነው የሚለወጠው። ስለዚህ የማይለውጣችሁ ነገር ላይ ልንገራችሁ። አንዳንድ ስብከቶች፣ አንዳንድ ጸሎቶች ለጆሮ በጣም ይጣፍጣሉ፣ ደስ ይላሉ። ግን መንፈሳዊ በተግባር ሲውሉ አይጠቅሙም። ልክ እንደ እንትን ናቸው፣ እንደ ማስቲካና እንደ ሎሊፖፕ ናቸው። ሎሊፖፕና ማስቲካ ምን ይጣፍጣል አይደል? ያሳድጋል፣ ሰው ይጠቅማል። ማስቲካ እንደውም ያስርበናል ይባስ። እዚህ አንዳንድ እንትኖች ልክ እንደዚህ ናቸው። ልምዶች ወደ ጥጋብ አያደርሱንም። መንፈሳዊ የተጠማነውን ነገር አንረካም። ዝም ብለን እናረገዋለን፣ እንገኝበታለን። ስለዚህ እንድትነቁ ነው ፈልገው፣ እንድትነቁ በመንፈሳዊ ህይወታችሁ ውጤት እንድታመጡ፣ እንድትለወጡ ማድረግ እንድትጀምሩ በልሳን ጸልዩ አብዝታችሁ። የዛን ጊዜ ነው የምትለወጡት፣ የምታድጉት የዛን ጊዜ ነው። ጌታ ለውጠኝ በሉት። እንዲለውጠን ጌታ ፊት እንደፋ። ጌታ ይለውጠናል። ዛሬ ለውጠን። አይለውጠንም። ለምን አይለውጠንም? ተለወጡ ስላሉ በአእምሯችሁ መታደስ ተለወጡ እንጂ እናለም አትምሰሉ። ስለዚህ ጌታ እንድንለወጥ የሚፈልገው ማን ነው? እኛን። እኛ ደግሞ ለውጠን የምንለው ማን ነው? ጌታ። እሱ እኛን ሲጠብቅ እኛ እሱን ስንጠብቅ ይኸው ስንት ዓመት። ስለዚህ ምንድን ነው የሚሻለን? አሁን እኛ ምን ማድረግ? ብዙ ሰዓት አብዝቼ እንዳለ አብዝተን በልሳን መጸለይ። መቼ? በማንኛውም ሁኔታ። ከማን ጋር? ከመንፈስ ቅዱስ ጋር። ምን መጋል? ከጋልስ ጌታ ቅርብ ነው። የዛን ጊዜ መንፈሳዊ ነገር ቅርብ ነው። ምንም አያስፈልገን። ማን የሚነግረን ወደዚህ ሂዱ፣ ወደዛ ግቡ፣ በዚህ ውጡ የሚለን አያስፈልገን። ለምንድነው የማያስፈልገን? እሱ ራሱ ምን ስለሚያደርግ? ስለሚመራን። እዚህ የምንማረው ለመጸለይ ከሆነ ስለ ጸሎት ተምሬያለሁ ለማለት ሳይሆን ለመጸለይ ከሆነ ስትጸልዩ አብዝታችሁ በልሳን ጸልዩ። ስትጸልዩ አብዝታችሁ ከመንፈስ ቅዱስ ጋር ኮኔክትድ። የዛን ጊዜ መንፈሳዊ ልምድ በህይወታችሁ ላይ ማምጣት ትችላላችሁ። ብዙ አይነት ኤክስፒሪየንሶችን እየጣላችሁ ከስጋ የለመዳችኋቸውን እየጣላችሁ ትሄዳላችሁ። ከዚህ ዓለም ብዙ ቴስት እየጠፋባችሁ ይመጣል። ልንገራችሁ፣ ድሮ በጣም የምንወዳቸው አሁን የተውናቸው ነገሮች የሉም። ብዙ
በጣም ብዙ የተሆናቸው ነገሮች አሉ። ድሮ ልጆችን የምንወዳቸው ብዙ ነገሮች አሁን የተሆናቸው ነገሮች አሉ። አንዳንዶቹ ተውሳ እንባል አይደለም። አንዳንዶቹ ከውስጣችን ዲዛይራቸው ጠፍቷል፣ የሉም፣ ረስተናቸዋል። ምንም አድርጉም ብንባል አሁን ባንጠላቸውም ምንም ባይለንም ዲዛይሩ የለን፣ ፍላጎቱን አተናል፣ ከውስጣችን የለም። ረጅም ጊዜ ምንም ልክ እንደዚህ ዲዛይሩ እስኪጠፋ ድረስ የዚች ዓለም ነገር ለእኛ ቴስት መስጠት እስከማይችል ድረስ መለወጥ እንችላለን፣ መቀየር እንችላለን። ምንም ሴንስ ላሰጥ እንችላለች ዓለም ከዚህ በኋላ። ለምን? በጣም የመንፈስ ቅዱስን ህብረት ከመንፈስ ቅዱስ ጋር ያለውን ነገር እየጣመን ስንሄድ እያስጠላን ይመጣል። እያስጠላን ስላችሁ ልጥላው ብለን እኮ አይደለም፣ ቅድም የኔነሽ እንደነገረች ሮጬ መኝታ ቤቴ እስክገባ ነው አለች። በፊት ምናልባት የሚደብራት ቦታ መኝታ ቤቷ ሊሆን ይችላል። አሁን ግን በጣም የምትፈልገው ሮጣ የት መገኘት ነው። አንድ የሁላችሁ ቴስት ካደረግን በኋላ በቃ አለቀ። አብዝተን በልሳን መጸለያ ከመንፈስ ቅዱስ ጋር ያለን ኮኔክሽን በጣም እየጨመረ ሲሄድ ተዉ እንትን አትሂዱ ምናምን። አሁን እኮ ቸርቻ ራሱ መሰበክ የሌለባቸው ብዙ ስብከቶች አሉ። በጣም ዓለም እንትን እዛም እየሄዳችሁ እዛም እየረገጣችሁ እንትን እያላችሁ መጠጥ ቤት እየገባችሁ እንትን እያላችሁ ለምን እንዲግሉ አናረጋቸው? ጠርተን እንዲግሉ መንፈሳዊ ቁርኝት እንዲኖራቸው። ባለፈው እኛ ቤተክርስቲያን እንትን ነበር፣ አዳር ጸሎት ነበር እና በጣም ብዙ ሰው ነበር የመጣው። አዳር ራሱ አይመስል የቀን ፕሮግራም ነው ይመስሉ ብዙ ሰው የመጣው እና በቃ ሌሊቱን እየጸለይ ነጋ። እንደዚህ ቸርች ውስጥ ነበር መጸለይ። ከዛ የሚተኛውም እየተኛ ከዛ እየተነሳ እንቅልፉን እየጨረሰ በማለት ብቻ ግን አንድ መንፈሳዊ የሆነን ሌቭል ምን አድርጓል ሰው ህይወቱ ላይ። ለምን? በልሳን ለመጸለይ በውሳኔ ምን አድርጓል ተገኝቷል። ስንጸልይስ በደንብ የሚጠቅም ነገር ጌታ ያወራናል፣ እንለወጣለን፣ እንማራለን። ከዛ ደግሞ አንዳንዱን መቼ እንደረሰው ነው መቼ እንደረሳ ነው ራሱ ትዝ አይለንም። ስለዚህ የምመክራችሁ አብዝታችሁ ልትጸልዩ፣ አብዝታችሁ ቴንኪው ፋሲካይ፣ አብዝቶ በልሳን የሚጸልይ ሰው ለሱ ቀላል፣ በጣም ቀላል ብዙ ነገር። አሁን ግን አብዝተን ችግር ስለሆነ የምናስበው፣ አብዝተን ፕሮብሌም ስለሆነ የምናስበው፣ አብዝተን ወሬ የዓለምን ወሬ ስለሆነ የምንሰማው፣ አብዝተን እንጨነቃለን፣ እንፈራለን፣ እናዝናለን። አብዝተን የምንሰማው ያንን ስለሆነ አብዝተን ብንጸልይስ እንረሳቸዋለን። ትዝ አይሉንም። በቃ አሁን ትዝ የሚሉን ከእነሱ ጋር ምን ስላደረግን? ኮኔክሽን ስላለን። ትዝ እንዳይላችሁ ትፈልጋላችሁ? ኮኔክሽናችሁን አጥፉ። ቴንክ ዩ ግሬስ። ምንም ኮኔክሽናችሁን ከእነሱ ጋር አጥፉና በመንፈስ ጸልዩ። በማንኛውም ሁኔታ ነው የተባለው፣ በማንኛውም ሁኔታ። እዚህ ደሞዝ ተጨመረ ሲባል አመሰግናለሁ እግዚአብሔር ስጥልኝ ብለን አለቆቻችንን ምንጸልየው በልሳን ነው። አቅላችንን መሳት የለብንም ማለት ነው። ከዛ ደግሞ የስራ እድገትን ማግኘት ሲባል አሜን ብለን አመስግነን እነሱን አሁንም በልሳን ነው የምንጸልየው። ከልሳን ፈቅ ሊያደርገን አይገባም ማለት ነው። ከዛ ደግሞ አይ ለሁሉም ሰዎች እድገት መጥቷል፣ ለአንቺ እድገት አልመጣም፣ ለአንተ እድገት አልመጣም ሲባል እንዴት እኔ እንደዚህ እየለፋው ብለን ደግሞ ታች ቁልቁል መውረድ የለብንም። አሁንም በልሳን መጸለይ። ለምን? የኛ ነገር ኮኔክት ያደረገው ከመንፈስ ቅዱስ ጋር ብቻ ነው። ከሰው ጋር የተገናኘ ነገር የለንም። አንዱ በቃ እንድታውቁ የምፈልገው ነገር ይሄ ነው። ከሰው ጋር የተገናኘ ነገር የላችሁ። ስለማትወደኝ ነው፣ ስለሚጠላኝ ነው፣ ስለሚቀናብኝ ነው፣ እንደዚህ ስለሚለኝ ነው በዚህ ገብቶ እንዳትሉ። ከሰው ጋር የተገናኘ ነገር የላችሁ። እናንተ ነገራችሁ በሙሉ ከእግዚአብሔር ጋር ነው፣ ከመንፈስ ቅዱስ ጋር። እዚህ አብዝታችሁ ጸልዩ በልሳን። በቃ አለቀ። የእናንተን ነገር ሰው አይሰራውም፣ ሰው ማበላሸው። በቃ አለቀ። ምንም ሰውም አይዘውም፣ ሰውም አይለቅላችሁ። እናንተ ሳታቋርጡ ከመንፈስ ቅዱስ ጋር ብቻ ምን አድርጉ? ተቆራኙ። በቃ አለቀ። እሱ ብቻ ነው የሚያስፈልገን። አሁን መለወጥ የምትፈልጓቸውን ነገሮች፣ መቀየር የምትፈልጓቸውን ነገሮች አብዝታችሁ በልሳን ጸልዩ። የምትፈልጉት እኔ ነግሬያችኋለሁ። ድሮ ሳውንድ ሲስተም ስሰራ እጅን ጭዬ ጸልያለሁ ሚክሰር ላይ እንዲገባኝ ይፈልጋሉ። ከዛ ገባኝ። ሰዎች አስተማርኩ ምናምን ብዙ ሰዎች እኔ ገብቶኝ ማለት ነው። በቃ ስፈልግ እንደዛ ነው የማደርገው።
ከዛ ጄኔተር አስቸግሮ ደግሞ ትዝ ይለኛል። ጄኔተር ላይ ገብቼ ጄኔተሩ ሰራው። መካኒኩ ደንግጦ መጣ። ምን አርገው ምን ነክተናል? ምንም ሁሌ የምታረገው ነው የምናረገው ነው ያደረኩት። ተፈታቶ ተገጣም መካኒኩ ፈቶ ገጥሞት ምናምን አልሰራ። ግን ቻንስ የለም የነበረች ጄኔተር ስለነበረች በቃ ጄኔተር እንድትሰራ መቀየር የምትፈልጉትን ነገር መለወጥ የምትፈልጉትን ነገር እንደሚለወጥ እርግጠኛ ከሆናችሁ በማንኛውም ሁኔታ ጸልዩ። የለኝም አትበሉ። ከሌላችሁ እንዲመጣ መጸለይ ትችላላችሁ። ማን ይሰጠኛል አትበሉ። ማንም አይሰጣችሁ። እናንተ ናችሁ የምትጠይቁት። እሺ ነባዬ ተቋርጧል አይደል? አንዴ ታፕታፕ እና ኮፒ ሊንክ ይደረግልኝ እባካችሁ። ጎሽ ተባረኩ። መቋረጥ የሌለበት ቦታ ነው የተቋረጠላችሁ። ያ ፕሊስ ጎሽ ማድረግ ያለብን ሁሉ እናድርግና ተባረኩ። ቴንክ ዩ ሊዲያዬ፣ ፋሲካዬ ቴንክ ዩ ሶ ማች። ያ ቴንክ ዩ በጣም ፋሲኬ። ሜሊዬ ቴንክ ዩ ተባረኩ። ሀረግ፣ መሰረት፣ ዲቦ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ጊፍት እያደረጋችሁ ያላችሁ ተባረኩ በጣም። እሺ ተመልሶ ቢመጣ ይሻላል። ቴንኪው በጣም። አንድ ያለማቋረጥ 200 እናስገባውና ታፕታፑ በጥሩ ሁኔታ ብንጨርስ ይሻላል አይመስላችሁ? ቴንኪው ተባረኩ። ቴንኪው ሜሊዬ እና ፋሲካ፣ ሀረግ፣ ሂዊ፣ ፋና፣ አይን አለም በጣም ቴንኪው ሼር እያደረጋችሁ። ነባዬ መጥቷል። እሺ ትንሽ ደቂቃ ያቺ የላይኛዋን 200 እናስገባት። 176 ነው የሚለው 176 ኬ ነው። አንዴ ያለ ማቋረጥ ታፕታፕ እና ኮፒ ሊንክ ብናደርግ ቴንኪው በጣም በጣም ሀኒ ቴንኪው። አለም ደሬ ቴንኪው። ዮርዳኖስ፣ ሀረግ፣ ደርሰን ነው የሚለው ደርሰን፣ ዮርዳኖስ፣ መሰረት፣ ሀኒ ተባረኩ በጣም በጣም ቴንኪው። 181 ኬ ነው የሚለው አንዴ ያ ትንሽ ታፕታፕ ይደረግና ይመለሳል። ክብር ለኢየሱስ ይሁን። እስኪ ልፈልገው። እሺ አንዴ ያለማቋረጥ 200 ሺህ ቢገባ ኮፒ ሊንክ እና ሼር ሁላችንም አንዴ እንጨርሰው አይመስላችሁም? እግዚአብሔር ዛሬ ለኛ ያዘጋጀውን
ኦኬ መጥቷል። እሺ መጥቷል። ግን 200 እናስገባት አይመስላችሁም? ታፕታፑን 200 እናስገባት ግድ የላችሁ። እሺ ኮኪሻዬ ያነባዬ መጣ። መልካም። ያው የቲክቶክ ስደት ይሄ ነው። ሌላ ስደት የለብንም። የቲክቶክ ስደት ይሄ ነው። ይህንንም ስለዚህ አልፈን በደንብ ብዙ ሰዎች እንግዲህ ከባለፈው ሳምንት ጀምሮ በልሳን መጸለይን ስለሆነ የተናገርኩ ያለሁት ዛሬም እናንተ እንድትይዙ የምፈልገውና በጣም ልባችሁ እንዲቃጠል ከዛ ዝም ብላችሁ ተምራችሁ የምትሄዱት ብቻ ሳይሆን ቴንኪዩ ሜላቲ አይ ቲንክ ፋሲካ እንደመሰለኝ ቴንኪዩ ሶ ማች የምታደርጉትን ነገር በሙሉ መለወጥ የምታደርጉትን ነገር ሁሉ ማሸነፍ መቀየር በርትታችሁ በሁሉም ህይወታችሁ ላይ ጠንክራችሁ አሸናፊ ሆናችሁ መቀጠል የምትችሉበት ብቸኛው መንገድ ለመንፈስ በጣም ቅርብ ከሆናችሁ በመንፈስ የምትጸልዩ ከሆኑ ቴንኪዩ አሚቲ በመንፈስ መጸለይ ማለት ከመንፈስ ቅዱስ ጋር ህብረት ማድረግ ቅድም እንዳልኩት በመንፈስ ሐሳብ ምን ማድረግ ነው መሞላት ማለት ነው። ሰው በመንፈስ ሐሳብ ከተሞላ በቃ አለቀ። እንደ በረታ እንደ ጠነከረ መቆየት ይችላል። የምነግራችሁ የማበረታታችሁ በእግዚአብሔር እውነት ነው። ብታደርጉት ታተርፋላችሁ። ለእናንተ ብቻ አይደለም፣ ለልጆቻችሁ፣ ለቤተሰባችሁ፣ ለስራችሁ፣ ለአገልግሎታችሁ መትረፍ ትችላላችሁ። የእግዚአብሔርን ኃይል ሳይቀበል ሰው ማግባት የለበትም። በደንብ ሰው በልሳን የማይጸልይ ሰው ባያገባ፣ ባያገለግል፣ ባይሰራ ይመረጣል። ለምን? ኃይል ይጨርሳል፣ ይደክመዋል፣ ድክም ይለዋል። በልሳን ስንጸልይስ ኃይል እናገኛለን። ልጆቻችን አይደክሙን፣ ሚስቶቻችን አይደክሙንም፣ ቸርች የምናገለግላቸው ሰዎች አይደክሙን። ሁሉ ቦታ ላይ ኃይል እናገኛለን። በልሳን ካልጸልይስ ኃይል የለንም፣ ስልችት ይለናል፣ ድክም ይለናል። ልደውልልህ፣ ልምጣ፣ ቸርች ላግኝህ ምናምን ሲልሽ እንላለን። ለምን? ኃይል የለንም ከውስጥ፣ ከብርታት የለንም ከውስጥ። ስለዚህ ምን እናደርጋለን? ብዙ ነገር ነው ኮምፕሌን የምናደርገው። በቃ ኑሮ የሚባለው ነገር ራሱ ያደክመናል። ለምንድነው? የምንበረታበት ኃይል ከውስጥ የለንም። ለዚህ እኮ ነው ደቀ መዛሙርቱ ስለሚበሉት ስለሚለብሱትና ስለሚጠጡት ሲጨነቁ አይቶ ማን? ኢየሱስ። እንዴ እሱ የማይጨነቅበት ምክንያት ከመንፈስ ጋር ኮኔክትድ ስለሆነ። ከዛ ልክ ሲበራላቸው ግን እነሱም እየተሰደዱ ኖረዋል። ስለነዚህ ነገር ምን ሳያደርጉ ሳይጨነቁ። ሁሉ ነገር አሁን እኛ ጋር ጉልበተኛ የሆነ እኩያችን የሆነ አቅም ያመጣብን እኛ ዊክ ስለሆነ እኛ ስለደከመን። መበርታት ከፈለጋችሁ ብቸኛው መንገድ በልሳን መጸለይ። ደስ የሚለው በልሳን መጸለይ ሞር በጸለይን ቁጥር እየወደድ ነው ኃይል እያገኘን እየበረታን እንሄዳለን እንጂ በጸለይን ቁጥር ስልችት እያለን እያቃተን አንሄድም። ልንገራችሁ አንድ ነገር ምናልባት አንዳንድ ሰዎች በልሳን መጸለይ ስትጀምሩ ትንሽ ስልችት የሚላችሁ ሴንስ የማይሰጣችሁ ሰዎች ትንሽ ደቂቃ ነው እሱ የሚቀጥል ትንሽ ደቂቃ ከሆነ ደቂቃ በኋላ ትረሱታላችሁ። ከጸሎት በፊት ማድረግ እንትን ብሄድም ብላችሁ የምታስቡት ነገር እያለ ዝም ብላችሁ መጸለይ ብትጀምሩ እንኳን ቀረው ትላላችሁ። እንኳን አልሄድኩ፣ እንኳን እዚህ ተገኘ። መገኘት ካስፈለገ መገኘት ያለባችሁ ቦታ ከጌታ ጋር ህብረት የምታደርጉበት ቦታ። እንደዛ አይነት ቦታ ለኛ በጣም ለኛ የተዘጋጀ ለኛ ድል
ለእኛ ብርታት፣ ለእኛ ኃይል ያለው ቦታ የለም። የእኛ ትክክለኛ ቦታችን የቱ ቦታ መሰላችሁ? ከጌታ ጋር በልሳን የምንጸልይበት፣ በመንፈስ የምንጸልይበት ቦታ። እኛ ትክክለኛ ቦታችን እዛ ጋር። በቃ መቼውንም ቢሆን የማትጸጸቱበት ቦታ እሱ ነው። መቼውንም ቢሆን እንኳን ጸለይኩ የምትሉበት ቦታ ይሄ ነው። ለክርስቲያን ደግሞ ከዚህ በላይ ኃይል፣ ከዚህ በላይ ብርታት፣ ከዚህ በላይ አቅም የሚያገኝበት ቦታ ስለሌለ ደካማ የሆነ የሚሄደው ብዙ ክርስቲያን ራይላችሁ ሲጀምሩ በጣም ኃይለኛ የነበሩ አገልጋዮችና ክርስቲያኖች በኋላ ላይ ምንድን ነው የሆኑት ብላችሁ ብትጠይቁ የቀላል ነው መልሱ። ግለታቸው ጠፍቶ አለቀ። እዛ ቢያወሩም ቢስቁም ቢጫወቱም ምንም የማያምርበት የሚሆነው ሰው ከዛ ግለት ውጭ ሲሆን፣ ለካ በፊት ሲያገለግሉ ሁሉን ነገራቸውን ገና ሲሉ አሜን ምናምን የምንለው ለካ ሰዎቹ ግለታቸው የዛን ጊዜ የነበራቸው ግለት ከመንፈስ ቅዱስ ጋር የነበራቸው ነገር ስትሮንግ ስለነበር የዚህ አሁን ገና ጥቅስ ራሱ እየጠቀሰ ቋ ብሎ ጆሮአችን ላይ የሚመለስብን ለዚህ ግለት ከሌለ ማለት ያቺ ግለት ብቻ ነች ለክርስቲያን በቃ። እንግዲህ በመንፈሳዊ ህይወታችሁ ብዙ መሄድ ትፈልጋላችሁ፣ ብዙ ሩቅ መድረስ ትፈልጋላችሁ። በትዳራችሁ፣ በአገልግሎታችሁ፣ በህይወታችሁ ራሳችሁን ወዳችሁ ራሳችሁን ተቀብላችሁ መኖር ትፈልጋላችሁ። ብዙ በልሳን የሚጸልይ ሰው ነው ብዙ መሄድ የሚችለው። አለዚያ ይደክመዋል። ለምን? ኃይል የለው። በልሳን የሚጸልይ ሰው ነው ከእግዚአብሔር ኃይል የሚቀበል። ካልጸለይስ ኃይል የለው። ደካማ፣ በጣም ደካማ። እዚህ ምግብ የምንበላው መቼ ሁሌ በቀን 3ም 4ም የሚበላ ሰው አለ፣ 5ም የሚበላ ሰው አለ። ስንደጋግም ደጋግመን እንበላለን። ከዛ ምንትን እስቲ ቆሎ በማማረኝ እንላለን ምግብ በልተን፣ እስቲ ጣፋጭ ነገር ደግሞ ማለት ሳንበላ። ስለዚህ አካላችን ኃይል የሚያገኘው ምን ስለምናደርግ? ስለምንበላ ነው። መንፈሳችንም ኃይል የሚያገኘው ከመንፈስ ቅዱስ ጋር ምን ሲያደርግ? ኮኔክትድ ሲሆን፣ ህብረት ሲኖረው። ህብረት የሌለው ክርስቲያን ሊያድግ አይችልም። እዚህ በውስጥ ሰውነታችሁ እንድትጠነክሯል ጳውሎስ ምን ያደርጋል? በደንብ ጸልይላችኋል። ምን እንድትጠነክሩ። ስለዚህ ያን ጥንካሬ የሚያገኘው መንፈሳዊ ምግብ ውስጥ፣ መንፈሳዊ ስርዓት ውስጥ ምን ካደረገ ነው? ኮኔክትድ ከሆነ ነው ሰው። አለዚያ ሊያድግ ሊለወጥ አይችልም። ስለዚህ ኃይል ማግኘት ትፈልጋላችሁ ከመንፈስ ቅዱስ ጋር። ስለዚህ ኃይል ማግኘት ትፈልጋላችሁ። ሰልፍ ላይ ምናምን ሆናችሁ ራሱ በልሳን ማለት ታክሲ ስጠብቁ፣ ባስ ስጠብቁ፣ ምንም መንግስት መስሪያ ቤት ብትገቡ በቃ አለ። ይኸውላችሁ በጣም ብዙ ጊዜ ያየሁት ነገር መንግስት መስሪያ ቤት ገብታችሁ ወይም የሆነ ቦታ ሄዳችሁ ጉዳይ ልታስፈጽሙ ምናምን ተገኝታችሁ ሰልፍ ብዙ ሰው ሲኖር ምናምን ጫጫታ ምናምን ሲኖር አብራችሁ ማጉረምረም ትጀምራላችሁ። ደህና የመጣችሁ ሰው ደህና መጣችሁ በዛ ቦታ ደርሶ ማጉረምረም ምንድነው እንትን አያደርጉልንም እንጂ እንዳያደርጉልን ዝም ብላችሁ ብትጸልዩ ስለለሳ ከማጉረም ትወጡና እናንተ ነገሩም ሲሰራ ይሰራል። የሚያስተካክለውም ሰው ይመጣል። ዳይሬክት ያደርጓል ጌታ ራሱ። በቃ በዚህ ጋር ሁኑ ምናምን እንትና ትንጫጩ ምናምን ብሎ የሆነ ሰው እየመጣና ሰልፍ ይዞ ያስገባ። ከዚህ ሁሉ ግን በጣም እንትን ከማድረግ ከጭቅጭቅ ከሁኔታው ጋር ሆኖ ከመረበሽ በማንኛውም ሁኔታ በመንፈስ ጸልዩ ስለተባለ እዛ አይነት ቦታ ራሱ ምን ማድረግ? በመንፈስ መጸለይ። የተገኛችሁበት ቦታ ቅድም አንደታችንን ብላለች ለቅሶ ቤት ሄዳ በመንፈስ እየጸለየች ራሷን አይተ ብዙ ሰው ስለማውቅ ነው። ሆስፒታል ሄደ በልሳን ጸልዩ ሰዎች ሰው ታጽናኑ ስትሄዱ በልሳን ጸልዩ። የትም ቦታ ስትሄዱ በልሳን ጸልዩ። ለምን? በደንብ ኢምፓርት ማድረግ የምንችለው በልሳን ጸልዩ። እኔ ሰው ጸልይልኝ ብሎ ሲጸልይ የምጸልየው በልሳን ነው። ለምን? የሰውየውን ኬዝ አንዳንዴ አላውቀው መንፈስ ቅዱስ ግን ኬዙን ስለሚያውቅ ምን አደርጋለሁ? እኔ ብዙ በልሳን ስጸልይ ጌታ ያገለግለዋል ማለት። ስለዚህ ልጸልይለት ብዬ የምጸልይለት ቃል እያንዳንዷ ቃል ሄዳ ትሰራለታለች። ለምን?
በልሳን ጸልዬ ነው የምጸልይለት። ዝም ብዬ አልጸልይም። ለምን ከተባለ በቃ ሁሉን ነገር ፕሮፐርሊ በትክክል ዝንፍ ሳይል ማድረግ የምንችለው በልሳን ከጸለይን ብቻ ነው። እንግዲህ ጸሎት ሄዶ 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 ጸሎት ማቆሚያው ፍሬ የምናፈራበት የሚሆነው በጸሎት ፍሬ ማፍራት ከፈለጋችሁ፣ በጸሎት ህይወታችሁ በጣም ማደግ መለወጥ ከፈለጋችሁ አብዝታችሁ በልሳን ጸልዩ። በጸሎት ህይወታችሁ ፍሬ ማፍራት ከፈለጋችሁ አገልግሎታችሁን፣ ልጆቻችሁ ምናምን ዝም ብላችሁ አስቀምጡና መጀመሪያ እናንተ ብዙ ሰዓት ጸልዩ በልሳን አብዝታችሁ። ከዛ አትስቱም። የቱን ቦታ ቢወስዷችሁ አትስቱ። ወስደው የላችሁ ሀገር መሪ ቢያደርጓችሁ አትስቱ። ለምን? እናንተ ኃይል የምትቀበሉት ከእግዚአብሔር። ምንም አትስቱ። አሁን ግን ምንድነው በራሳችን ብዙ ነገር ስለምንሞክር ብዙ ወጣ ውረድ ምናምን ስላለ ከዜና ከኑሮ ከብሔር ስለምንጀምር ድብልቅልቅ ያለ ነገር ነው ያለ። ስለዚህ ቶሎ አንደሰት፣ ቶሎ መንፈሳዊ ነገር ቫልዩ አልገባንም። ጸሎት ውስጥ ያለው ኃይል ምንም አላወቅ ነው። ደስታውንም ገና አላወቅ ነው። ሶሻል ሚዲያ ይልቅ ደስ ይለናል በጣም። የሶሻል ሚዲያን ደስታ እናውቀዋለን፣ ሌላውን ደስታ ምናምን እናውቀዋለን። ስለዚህ ምን እናደርጋለን? ቶሎ ወደዛ ሂድት እንላለን። እንደዚህ ነው የምንሆነው። ለምን? ደስታውን የምናውቃቸው የሌሎቹን ደስታዎች መቼ ዕለት አሴር የሄድን ከሱ ጋር የሄድን ትምህርት ቤት እየወሰድኩት በልሳን ጸልይ ሰማኝና ከዛ አባባ አለ የኛ ቸርች ፓስተራችን ነው ብቻውን አዳራሽ ውስጥ እንዳንተ ይጸልያል አለ። አይቶታል፣ ሲገባ እየጸለየ አይቶታል እና በልሳን ሲጸልይ አይቶታል። ልክ እንዳንተ ይላል ብቻውን ሆኖ አዳራሽ ውስጥ። አያችሁ፣ ዙሪያችን ልጆቻችን ራሱ የሚያዩ ዝም ብሎ እየዞሩ የሚያዩ እንዝም። ስለዚህ ነገ እነሱ መቼ ነው በልሳን የምጸልየው መጀመሩ መናገር ፈልጋለሁ እስኪሉ ድረስ ረሃቡ ራሱ ያገኛቸው። ዝም ብላችሁ ጸልዩ በልሳን ልጆቻችሁን ፊት፣ ሚስቶቻችሁን፣ ባሎቻችሁን ፊት። ችግር የለውም። ምን ይሆናሉ? ምንም አይሆን። ልሳን ምን ያደርጋል? ቢያደርግ ኖሮ እኛን ያደርገን ነበር። ምንም አያደርግም። ዝም ብላችሁ ጸልዩ በደንብ። ጉባኤም ስትገቡ ስትገቡ ስትሰባሰቡ እንጸልይ ሲባል በልሳን ጀምሩ። እናንተ ምን ችግር አለ? ነገራችን ብዙ ጊዜ እንጸልይ ሲባል ልክ በልሳን መጸለይ ሲጀምር ጸልይልኝ ይለኛል አንዳንድ ሰው ይወጣል። በቃ አንተ አጸልይ። ለምን? ቶሎ ከመንፈስ ኮኔክት ስለምናደርግ ምን ያደርጋል? የራሱ ግለት የለውም፣ የራሱ ሰዓት ስለሌለው ዝም ብሎ እንጸልይ ይላል እንጂ አይደለም። ዝም ብላችሁ እናንተ ግላችሁ ከተገኛችሁ ሁሉ ሰው ከበብ ያደርጋችሁ። ሰው እየመጣ እስቲ ጸልይ፣ እስቲ አላማክርሽ ነበር። አገልጋይ ተብለሽ ሳትሾሚ ሰብሰብ ይላሉ ስራችን ማለት። ስለዚህ ማበረታታችሁ አብዝታችሁ በልሳን ባርኩ፣ ጸልዩ። በአእምሮ ብትጸልዩ ደስ ይላል። ችግራችሁን ስለምትጸልዩ፣ ሁኔታችሁን ስለምትጸልዩ። በማንኛውም ሁኔታ የተባለው በምን ጸልዩ? በመንፈስ ጸልዩ። ስለዚህ መልቀቂያ ደብዳቤ ሲሰጧችሁ ከስራ ግቡና በልሳን ጸልዩ። ችግር የለም። ይሄ ታይሙ ምናምን ከምትሉ በመንፈስ ጸልዩ። ይሄ አይሆንም ከዛሬ ጀምሮ እንዳትመጪ ሲባል ከዛሬ ጀምሮ ልምጣ ብላችሁ በልሳን ጸልዩ። ትክክለኛው ነገር እሱ ስለሆነ ወዳችኋለሁ። ጥያቄዎች ካሏችሁ ምናልባት ወደፊት ዛሬ መመለስ እችላለሁ። ኤኒቲንግ ካለ ማብራራት እችላለሁ። እሺ፣ ብዙዎቻችሁ እየጸለያችሁ ነው ብዬ አስባለሁ። እኔ ብዙዎቻችሁ በልሳን እየጸለያችሁ እንደሆነ አስባለሁ። ጥያቄ ካለ ግን ጥያቄ እንጠይቅ። ጥያቄ ያላችሁ ሰዎች ግን ይኸውላችሁ፣ አሁን እዚህ ጋር ኮሜንት እየጻፋችሁ ምናምን ያላችሁ ሰዎች ሼር እያደረጋችሁ በልሳን ጸልዩ። አሁንም ጸልዩ። ምን ያደርገናል? ምንም አያደርገንም ብሏል እኮ ነው። ምንም አያደርገንም። እሺ
ጥያቄ ያላችሁ ሰዎች ኑ ግቡ። አንድ ቁጥር ያው ፕሮፌት አስራት እሺ ጠይቅ። ሌሎች ሰዎችም ካላችሁ አንዳንድ ቁጥር ጻፉ። ሰላም ለእናንተ ይሁን። ድምጽ ይሰማችኋል? አዎ ይሰማናል። ሚውት አድርገን ነው። ተናገር። እሺ ውይይታችሁ በጣም ደስ ይላል። አጋጣሚ እያለፍኩ ሲገባ በጣም እንደዚህ አሁን በጸጋ ማገልገል በመንፈስ ቅዱስ ምሪት ማገልገልና መጸለይን አብዛኛው ሰው ማበረታታበት ጊዜ ላይ ነንና ጸጋ ደግሞ በሊሳን መናገር፣ በትንቢት መናገር፣ በእውቀት መናገር እንደዚህ አይነት ነገሮች ጌታ ለቤተክርስቲያን ከሰጣቸው ጸጋዎች አንዱ ነውና እኔም ደግሞ በሊሳን ከሚናገሩና በሊሳን ከሚጸልዩ ሰዎች መካከል አንዱ ነኝ እና በዚህ ዘመን ላይ አሁን የእናንተ ትምህርት በጣም ደስ ይላል፣ ያበረታታል። ቅድም ወንድሜ ሲናገር ዝም ብዬ ሲሰማው ነበርና ዝም ብዬ አሁን በአእምሮ ሲጸልይና በሊሳን ሲጸልይ ያሉ ልዩነቶችን እኔ ከራሴ ህይወት እንትን ስለምል በጣም ልዩነት አላቸው። በአእምሮ ሲጸልይና በሊሳን ሲጸልይ በሊሳን ሲሆን ቶሎ ከመንፈስ ቅዱስ ጋር ነው የሚገናኘው፣ ቶሎ ኃይል ይነካኛል። በአእምሮ ሲሆን ግን ቅድም ወንድሜ እንዳለው በብዙ ነገር ውስጥ እንገባለን። ስጋችን በሚያስበው ሁኔታ እንትን በሚለው በቃ አንዳንድ በቃ እንደዛ ነገሮች ውስጥ እንገባለን። በሊሳን ሲሆን ግን ኃይልን እንቀበላለን፣ የእግዚአብሔርን ሐሳብ እንጸልያለን ብዬ ነው የማስበው። ግን የአሁኗ ቤተክርስቲያን ትውልድ አሁን ሊሳን እንደማያስፈልግ ጭምር በየመድረኩ እየተወራ እየተነገረ ከጸለያችሁም ለራሳችሁ ብቻ ጸልዩ እስከ ማሸማቀቅ ድረስ የሚሄድበት እንትኖች አሉና አሁን እንደዚህ አይነት ትምህርቶች በበዙበት ዘመን ላይ እንደዚህ አይነት ትውልድን እግዚአብሔር ጸጋውን የሰጠውን ትውልድ በዛው እንዲጸልይ ትምህርታችሁ በጣም የሚያበረታታ ስለሆነ በጣም ደስ አለኝ። ግን ለምንድን ነው አሁን በዚህ ዘመን ላይ ሰዎች በእንደዚህ በሊሳን መናገርን አያበረታቱም፣ መጸለይንም አያበረታቱም? አንዳንድ ሰዎች ለራሳቸው ስለማይናገሩ ነው ወይስ እኔ ከምንድን ነው የመነጫው እንደዚህ አይነት ነገሮች? ትላልቅ የሚባሉ ቸርቾችም ጭምር ትላልቅ የተባሉ የቴዎሎጂ ሰዎችንም ጭምር አብዛኛው ጊዜ ዝቅ ያለ ነገር ቦታ ሲሰጡ ነው የሚመለከተውና ውስጥ ለምን እንደዚህ ይሆናል የሚል አንዳንድ ጥያቄዎች በውስጥ ስላደረ ምናልባት ወንድማችን ካየው እይታ ከአገልግሎቱም አንጻር ያየበት ሰዎች ይሄን ነገር ዝቅ አድርጎ የሚያዩ ሰዎች ከምን አንጻር ነው ይሄን ነገር የሚያዩት የሚለውን ቢያብራራልኝ ብዬ ነው። አመሰግናለሁ። ባለፈው ሳምንት ተናግሮታል ግን ባለፈው ሳምንት ተናግሬያለሁ። ባለፈው ሳምንት ካልነበርክ የኮኪ ዩቲዩብ ላይ ገብተህ ዩቲዩብ ላይ ትምህርቱ ስለሚለቀቅ ትሰማዋለህ። ግን እንደው ከጠየቅ ግን ዝም ብለህ ከምትሄድ አንደኛ ብዙ ሰው በልሳን የማይጸልይ ሰው ነው ስለልሳን የተዛባ ነገር የሚናገረው የማይጸልይ ሰው። የሚጸልይ ሰው የቀመሰ ሰው አይናገርም በፍጹም። ስለዚህ በልሳን የምትጸልይ ከሆነ ስለምታውቀው ቴስት ስላረከው ልዩነቱን ስለምታውቀው በህይወት ዝም ብለህ ስትጸልይ ነው ራስህን የምታገኘው። አታቋርጥም። ራሱ እንኳን አትጸልዩ ልትል አትጸልይ ቢልህ ራሱ አትፈልግም። ስለዚህ ከዛ ደግሞ ሌሎች ደግሞ እንደዚህ ትምህርት በጣም ብዙ አይነት ትምህርት ያላቸው ሰዎች አሉ።
ብዙ አይነት ትምህርት ያላቸው የእምነት ተቋማትም አሉ። ልሳንን በተመለከተ የራሳቸው አቋም ቅድም ብያለሁ፣ አቋም ሊኖራቸው ይችላል። አቋማቸውንም ምንም ችግር የለው። ግን የቀመሰ ሰው የሚጸልይ ሰው ቴስት ስላደረገው ስለቀመሰው ምን ያደርጋል? ሲጸልይ ይገኛል። ስለዚህ ያንን በልሳን ስላልጸለዩ ሲኦል አይገቡም። የእግዚአብሔር ልጆች ናቸው፣ ምንም ችግር የለው። ከዛ እኔ ደግሞ በልሳን ስለጸለይኩኝ አልበሰልኩም ወይ እነሱ በስለው ምናምን አይደለም። ቴዎሎጂ ቢማርም ሰው መንፈስ ቅዱስን በቴዎሎጂ አታገኘው። እኔን ተምሬያለሁ፣ ግን መንፈስ ቅዱስን የእግዚአብሔርን ቃል መረዳት በጣም ይጠቅማል። መማር በጣም ይጠቅማል። ግን እግዚአብሔር ፊደል ውስጥ አይደለም ያለው። እግዚአብሔር የሚታወቀው በመንፈስ ነው። በፊደል እግዚአብሔርን ኮሚኒኬት ማድረግ አይቻልም። በጣም ብዙ ሰው የሚታለለውበት አንደኛው ነገር ይሄ ትምህርት ቤት ገብቶ እግዚአብሔርን የሚያገኘው ይመስላል። ውሸት። ትምህርት ቤት ገብተን እግዚአብሔርን አናገኝ። ትምህርት ቤት ገብተን ስለ መጽሐፍ ቅዱስ እግዚአብሔር ቃል ስለሚያስተምረው ነገሮች እንማራለን እንጂ እግዚአብሔርን ማቀው በግሌ ነው። እግዚአብሔርን ትምህርት ቤት አይሰጠኝም። በትምህርት ቤት አንማርም። እግዚአብሔርን በትምህርት ቤት ለማወቅ ማሰብ ማለት በጣም ስህተት ነው። ስለዚህ ቴዎሎጂ ስኩል ቢገባም ሰው እግዚአብሔርን አያውቅም። ቴዎሎጂ ስኩል እንደ ማንኛውም ትምህርት ቤት ነው። የምትማረው እግዚአብሔርን ቃል መንፈሳዊ ነገርን እንማራለን። ግን እግዚአብሔርን የሚያውቅ ሰው ሲገባ፣ በመንፈስ የሚጸልይ ሰው ሲገባ እንደዚህ አይነት ትምህርት ቤት ውስጥ ምን ያደርጋል? ያድጋል፣ ይለወጣል። ብዙ መንፈሳዊ ጥቅም በህይወቱ ያመጣል። እግዚአብሔርን በትክክል የማያውቅ ሰው፣ በልሳን የማይጸልይ ሰው የትም ብትወስደው አይገባውም፣ ምንም አይገባውም። ኢየሱስ እያስተማረ አይገባቸውም ነበረ ይላል። ከትንሣኤ እስከሚነሳ ድረስ ኢየሱስ አልገባቸውም። ያስተማረው ምን እንደሆነ አላወቁም። ከትንሣኤ መነሳት ብቻ በኋላ አይደለም፣ ከተነሳ በኋላ ኢየሱስ መንፈስ ቅዱስ ከተሰጣቸው በኋላ የገባቸው። ለምን? የሚያስተምራቸው ኢንተርፕሬት የሚያደርግላቸው ማን ስለሆነ? መንፈስ ቅዱስ ስለሆነ ኢንተርፕሬት ያደርግላቸው፣ የሚተረጉምላቸው፣ ነገሩን ሁሉ የሚገልጥላቸው፣ የሚያብራራላቸው መንፈስ ቅዱስ። ያለ መንፈስ ቅዱስ ሰው የእግዚአብሔርንም ቃል እግዚአብሔርንም ሊያውቀው አይችልም። ውሸት ነው። ስለዚህ ቴዎሎጂ በል ምን በል እግዚአብሔርን አይሰጥም፣ በፍጹም አይሰጥም። ይህንንም ሊያውቅ አይችልም ሰው። ስለዚህ የመጀመሪያው ነገር ሰው በግሉ ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ህብረት ማድረግ አለበት። እነ ጴጥሮስ መንፈስ ቅዱስ ከወረደ በኋላ ከተቀበሉ በኋላ በአደባባይ ቆመው ያወሩት ቴዎሎጂ ተምረዋል፣ ከኢየሱስ ጋር ነበሩ፣ ተምረዋል። ግን መጽሐፍና ማንበብ የማይችሉ እነዚህም ያልተማሩ ሰዎች ማን ነው ይሄን ሁሉ ጥበብ የሰጣቸው ተባለ? ጴጥሮስ ራሱ ማንበብና መጻፍ የማይችል ሰው ነው። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ ያጻፈልን ሰው አስቀምጦ ነው። ጴጥሮስ መጻፍ አይችልም፣ ጻፉልኝ ብሎ ነው አስቀምጦ ያጻፈው። ከየት አገኘው? ይሄንን ከመንፈስ ነው ያገኘው፣ የተቀበለው። ስለዚህ መማር አይጠቅምም ወይ? መማር ይጠቅማል። እንደ ጳውሎስ አይነት ጸሐፊዎች ደግሞ መጡልን፣ እንደ ሉቃስ አይነት ጸሐፊዎች ደግሞ መጡልን። መማር ይጠቅማል። ግንስ እነዚህ የተማሩ ሰዎች ከመንፈስ ቅዱስ ጋር ህብረት ከሌላቸው፣ ከመንፈስ ቅዱስ ጋር ቁርኝት ከሌላቸው የተማሩት ነገር የእግዚአብሔርን ሐሳብ አይደለም ማለት ነው። ስለዚህ በቴዎሎጂ ይሄ አይታወቅም ማለት ነው። ግልጽ ነው ፕሮፌት? ተባረክ። ገብቶኛል፣ ተቀብያለሁ፣ ተመልሶልኛል። ዘመን ይባረክ። ተባረክ። እሺ፣ አሜን። ስለ ልሳን በጣም በጥልቀት ማወቅ ፈልጋለሁ። ሌላ ትምህርት ስለ ልሳን ሰምቼ ስለ ልሳን በጥልቀት ማወቅ ፈልጋለሁ ለሚለው እኔ ዩቲዩብ ላይ ገብታችሁ የባለፈውንም ሳምንት ይሄንንም አንድ ላይ አድርጌ ወይ ጭናለሁ አይደል? ለምን አልወርድ እንዳለኝ ግን እሞክረዋለሁ እንደገና አስቀምጥላችኋለሁ። የመጀመሪያውንም ክፍል ይሄንንም ስለ ልሳን ቁጭ ብላችሁ መማር ትችላላችሁ። ኮከብ አለማየሁ ብላችሁ ዩቲዩብ ቻናሌን ገብታችሁ ሰብስክራይብ አድርጉ፣ ስሙ፣ ተማሩ፣ ለሰዎች ሼር አድርጉት። በልሳን ለመጸለይ ፈልጌ አለች። ሌላ የሆነ ትምህርት ስለ ልሳን ሰማሁና ጭራሽ አቋረጥኩታለች። ስለዚህ አሁን እየተናገረ ያለው ነገር ተመልሶልሻል ማለት ነው። ስለዚህ አሁን ይሄ ትምህርት ሙሉ ትምህርት ይሄ የዛሬው ትምህርትና የባለፈው ሳምንቱ ትምህርት ሁለቱም በደንብ ስለ ልሳን ስለሚያብራራ
እሱን ገብታችሁ ተማሩ። ልሳን የሌለን ሰዎች ብለው 2 ሰዎች ጠይቋ ያልተሞላን ሰዎች እሱንም አሁን ከዚህኛውና ከዛኛው ቪዲዮ ነው የምታገኙት። ትላንት የሌላቸው ሰዎች ተሞልተዋል። በነገራችን ላይ ላስት ዊክ ግን ነባዬ የምትለው ካለ በላቸው። እሺ የመጀመሪያው ነገር የሌለው ሰው የለም፣ ያለውን ማቅ ሰው ነው እንጂ የሌለው ሰው የለም። ሁላችንም አለ፣ ግን አላረግንም፣ አላወቅንም። ያለውን ማቅ ሰው ደግሞ ከሌለው ሰው እኩል ነው የሚኖረው። ስለዚህ ያለንን ነገር አለማወቃችን ነው እንደሌለ የሚያኖረን እንጂ ልሳን የሌለው ዳግም ከተወለደ አንድ ሰው ልሳን አለው፣ ልሳን ተሰጥቶታል። ዳግም ከተወለደ ይውላችሁ በደንብ ስሙ። እግዚአብሔር ዳግም ስንወለድ የሰጠን የራሱን ህይወት ነው። ዳግም ስንወለድ ያልሰጠን ያልተቀበልነው የቀረ ሰማይ ስንሄድ የምናገኘው ምንም የለም። ራሱን መንፈሱን በውስጣችን ምን አድርጓል? አኑሯል። መንፈሱን በውስጣችን ካኖረ እግዚአብሔር በእኛ መኖር ከጀመረ ምን ይጎልናል? ምን የሚጎልን ነገር አለ? ምን የሚጎልን ነገር የለም። ሰው ዳግም ሲወለድ የሆነው እንደዚህ ነው። የእግዚአብሔር የመንፈስ ቅዱስ ማደሪያ ሆነ። ዳግም ስንወለድ እግዚአብሔር በእኛ አደረ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ። እግዚአብሔር ከኔ ጋር ሆነ። እግዚአብሔር ከናንተ ጋር ሆነ። እግዚአብሔር ከኔ ጋር ከሆነ እኔ ወርቅ ያለበት ይሁን ምን ያለበት ምንም አልፈልግም። እግዚአብሔር ከኔ ጋር ከሆነ ሁሉም ለኔ ያማረ ቦታ ነው። ሁሉም እግዚአብሔር ከኔ ጋር ከሆነ ልሳን አይሰጠኝም ብዬ እንዴት አስባለሁ? ራሱን ከሰጠኝ እግዚአብሔር ከኔ ጋር ከተገናኘ በእኔ ውስጥ ማደሪያ ካደረገ መንፈስ ቅዱስ እኔ የመንፈስ ቅዱስ ማደሪያ ከሆንኩ ቴንክ ዩ ሶ ማች ግሬስ እኔ የመንፈስ ቅዱስ ማደሪያ ከሆንኩ ከእግዚአብሔር ማጣው የሚጎለኝ ነገር ምንድን ነው? ምንም የለም። በጣም ብዙ ሰው የሚረሳው የመጀመሪያ መሰረታዊ ነገር ይሄ ነው። ስለዚህ ሰው እግዚአብሔርን ከተቀበለ መንፈስ ቅዱስን በልቡ ካስገባ ወይም የመንፈስ ቅዱስ ማደሪያ ከሆነ ተቀብሏል ማለት ነው። ግን ምንድነው? አልተማርንም፣ እንዳለን አላወቅም፣ ከእግዚአብሔር ቃል አላስተማሩ። ስለዚህ ምን ይመስለናል? አንዳንዶቻችን ገና ከሰማይ የሚመጣ ይመስለናል። የሆነ ሰው እጅ ሲጭንልን ተንዘፍዝፈን የምንወድቅ ይመስለናል። የሆነ ነገር የሚያደርገን ይመስለናል። እነዚህ ሁሉ ከሌሎች ሰዎች የወሰድናቸው ልምምዶች ናቸው። ላይሆን ይችላል፣ ለእኛ ደግሞ እንደዛ ላይሆን ይችላል። ስለዚህ ለምሳሌ አሁን ባለፈው ሳምንት ስለ ልሳን ተማርን። ከዛ ከተማርን በኋላ እኔ እጅ አልጫንኩላቸው፣ ሌላ ሰው እጅ አልጫነላቸው። እንዲሁ በርቀት እንደዚሁ በቪዲዮ ጸለይን። ባሉበት ልሳናቸውን ተናገሩ፣ ባሉበት ሲጸልዩ አደሩ፣ ባሉበት ሲጸልዩ ዋሉ። ይሄ ሁሉ የሆነው ስላላቸው ነው፣ ቀድመው ስለተቀበሉ። ቴንክ ዩ ግሬስ። ቀድመው በእነሱ ስላለ ነው። ስለዚህ አዲስ ሰው የተሰጣቸው አይደለም፣ አዲስ ሌላ ሰው እጅ የጫነባቸው አይደለም። ስለዚህ እጅ ተጭኖልኝ ነው የምቀበለው የሚል እምነት ካላችሁ የሆነ ሰው እጅ ሲጭንላችሁ መናገር ትጀምራላችሁ። እምነታችሁ እሱ ስለሆነ ሰው ከእምነቱ በላይ ስለማይሰጠው የሚያገኘው ነገር በሙሉ እምነቱን ስለሆነ፣ ስለዚህ ከሰማይ ይወርድልኛል የሚልም ሰው ገና ከሰማይ ይወርዳል የሚል እምነት ስላለው እግዚአብሔር ደግሞ አንዴ አውርዶ ስለጨረሰ አሁን አያወርድለትም። እግዚአብሔርም ደግሞ መርህ ስላለው ማለት ነው። ስለዚህ ከሰማይ እንዲወርድ ሲጠብቅ እግዚአብሔርም ደግሞ ሰጥቻለሁ ሲል ሳይጸልይ ሰውየው 10 ዓመት በጌታ 15 ዓመት በጌታ 20 ዓመት በጌታ ይላል። ስለዚህ እዛችኑ ቀን በልሳን መጸለይ እንችላለን። ዛሬም የሰማችሁ በልሳን መጸለይ ትችላላችሁ። ለምን? የተሰጠ ጊቭን ስለሆነ እግዚአብሔር ያሰጠን ስለሆነ መንፈስ ቅዱስ በእኛ እስካለ ድረስ በእኛ ውስጥ አለ። ስለዚህ ልሳን የምንቀበለው ገና ከሰማይ የሚወርድ አይደለም፣ ተሰጥቶናል። የባለፈው ሳምንት የመጀመሪያው ትምህርት ይሄ ነው። ተሰጥቶናል፣ ተቀብለናል። እሺ አሁን አዳዲስ የምትጠይቁ ሰዎች ትምህርቱን ስሙት። ቅድም ያልነበራችሁ ሰዎች ናቸው። እንዳየሁት ከሆነ የተማርነውን ትምህርት ነው እየጠየቃችሁ ያላችሁት። ቢከስ ስላልነበራችሁ አሁን ስለመጣችሁ ነው። ስለዚህ አሁን
ልሳን ትንሽ ነው አጭር ነው የምትሉ ሰዎች አብዝታችሁ በልሳን በመጸለይ ይጨምራል። መሞላት ነው ተብሏል። እለት እለት ነው የምንሞላው። በቃ እንደዛ ነው የሚሆነው። እና ትምህርቱን ስሙት። በቃ ለመሰላችሁ አሁን እዚህ ጋር እየተማርነውን ሆኖ ሌላ ደግሞ መተርጎም አለበት። ልሳን የሚናገር ሰው ሁሉ ፍቹን ያውቃል ወይ? አንዱ እሱ ነው። ተርጓሚ መኖር አለበት የሚባለውስ ነገር ተርጓሚ። እሺ እሱ አንደኛ ፍቺ ባለፈው ሳምንት ቢኖሩ ኖሮ ፍቺ ምናምን የሚለውን ያውቁ ነበር። የሚተረጎም ዛሬም ተናግሬያለሁ። በእርግጥ የሚተረጎም ልሳን ለአገልግሎት የተሰጠ ነው። የሚተረጎም ልሳን ለአገልግሎት የተሰጠ ነው። ስለዚህ እሱን የሚተረጉም ያስፈልጋል። ከዛ ደግሞ የሚጸልየውም ሰው ደግሞ እንዲተረጉም ይጸልይ ተብሏል። ለምን? ለአገልግሎት ስለሆነ። ነገር ግን ለግላችን የምንጸልየው ልሳን አለ። ለኢንዲቪጁዋል ለእያንዳንዱ ሰው የተሰጠ ልሳን አለ። እሱ ልሳን ስንጸልይ ምን ይሆናል ወይም እንዴት ነው የምናውቀው? አንደኛ እሱን ልሳን ስንጸልይ ነገሩ ተተርጉሞ ተመንዝሮ የሚወጣው በህይወት ነው። ሌላኛው መረዳት በሚችልበት መልኩ በሙሉ መንፈስ ቅዱስ ምን ያደርገኛል? ያስረዳኛል። የመጀመሪያው የሚያስረዳኝ በቃሉ በኩል ነው። እግዚአብሔር ቃል የማያውቅ ሰው መንፈስ ቅዱስ ሊያስረዳውም ሊያስተምረውም አይችልም። በጣም ተያያዥ ነገር እኮ እና ደግሞ ተያያዥ ነገር ብቻ ሳይሆን የመጀመሪያ ነገር ነው። የመጀመሪያ ነገር ማለት አንድ ክርስቲያን ገና በህይወቱ ዳግም ሲወለድ ሊማር ሊያውቅ የሚገባው ነገር ይሄ ነው። መንፈስ ቅዱስ ከመራን የሚመራን በቃሉ ስለሆነ ማለት ነው። ስለዚህ የእግዚአብሔር ቃል የማያውቅ ሰው መንፈስ ቅዱስ ቢናገረውም የራሱ ሀሳብ መስሎት ያልፋል፣ ይሄዳል፣ ጥሎት ይሄዳል። መንፈስ ቅዱስ ግን እያወራው ነው። ግን የማያደርገው ለምንድን ነው? የራሱ ሀሳብ እየመሰለው ስለሆነ ማለት ነው። ስለዚህ መልካም ወይም ጥሩ የሚሆነው ሰው የእግዚአብሔርን ቃልም ጸሎትም ሁለቱንም አብሮ አንድ ላይ ማድረግ ቢችል በጣም በጣም ጠቃሚ ለብዙዎቻችን ማለት ነው። ስለዚህ መተርጎም የሚያስፈልገው ለአገልግሎት የተሰጠ ነው። ለእኛ ህይወት የሚተረጎሙ በብዙ መልኩ በጤንነት ይተረጎማል፣ በጥበቃ ይተረጎማል፣ የጸለይነው ልሳን በደስታ ይተረጎማል፣ በስኬት ይተረጎማል፣ በአገልግሎት ላይ ባለን መልካምነት በብዙ ነገር ይተረጎማል ማለት ነው። ስለዚህ ትርጉም ቃል በቃል የተነገረው ልሳን ይሄ ማለት ነው የሚባለው ለአገልግሎት ላይ ጉባኤ የመጣ ስለሆነ ያኛ ይተረጎማል። ለብቻ የምጸልየው ግን ተርጓሚ ያስፈልገኝ። ለምን? ተርጉሜው ስለምኖረው ሲነጋ ተረጉመዋለሁ። በህይወቴ ሲነጋ በደስታ አየዋለሁ፣ ሲነጋ በስኬት አየዋለሁ፣ ሲነጋ በእረፍት አየዋለሁ፣ ሲነጋ እግዚአብሔር ኮሬክት ሲያደርገኝ አየዋለሁ። ይሄ ነው ማለት ነው።